ያለን ነገሮችን ሳናጣራ የት እንደሚሄድ ማናውቀው አውቶቡስ ላይ የመሳፈር ቴንደንሲያችን ጤነኛ አይደለም። የኦሮሚያና የፌዴራሉ መንግስት መቀመጫ ነች ማለት ምን ማለት ነው? መቀመጫ ነች፣ ዋና ከተማ ነች። ማንኛውም መንግስት ቢመጣ እንመካከር ማለቱ አይቀርም። ቢኮዝ ያሉብን ችግሮች ዝም ብለህ አንድ ሰው ስለቀየርክ ጎማ ስለቀየርክ የሚስተካከል አይደለም። የአላይንመንት ሲሪየስ የሆነ ችግር አለ። በተለይ አለቆቻችን ፊት ስንሆን ደግሞ ብዙዎቻችን ከማሽቃበጥም በላይ ሆነ ጥግ ድረስ ሄደን ነው የምናረገው። ለምን ካልቲፊኬሽን ይሄ የተዘጋ ነገር አለ። ሰዎች ይገደሉ የሚሉ ፕሮፌሰሮች አይተናኳል። እስከ 7 ዘራቸው ይገደሉ የሚሉ ለምን ወጪ ይወጣል፣ የኢትዮጵያ አጀንዳዎች ይታወቃሉ በሚል ስናነሳ ነበርና መጨረሻ ላይ ተጠቃለው ሲመጡ እነዛው ስንላቸው የነበሩ ናቸው። እኔ 1-2ቱን ኮሚሽነሮች የማናገር እድል አግኝቼ ነበር። ለሰው ቀበሌ የሚገባ እንትን የሚል ፖለቲካ ውስጥ ምናምን ሲሄድ የምታየው ማትሪክ ወደቅና በጣም እንትን ያለው አካል ነው። እኔ ለምሳሌ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ እንደመሆኔ አዲስ አበባ ላይ ክብርት ከንቲባዋን እያየው እኔ አጠገብ ነበር የተቀመጠችው ክብርት ከንቲባዋ። አቶ ሽመልስ ፊት ወይም አቶ ሽመልስ ለምሳሌ ፍላጎታቸው አዲስ አበባ የኦሮሚያ መቀመጫ ከተማ እንድትሆን ሰው ግን እንደወጣ እያለከለከ ኦሮሞዎቹ እኮ አማራዎቹ ምናምን ነው የሚለው። ተመካካሪ ያልሆኑ አካላት እነሱ የሚፈልጉትን ሀሳብ አጣምቦ በመጻፍ በተለይ ቃለ ጉባኤ ላይ እንደሱ አይነት ነገር ከዚያም ኤክስፐርቶቹ ለምሳሌ አሻሚ ቃላት ላይ የተፈጠሩ አንዳንድ እሰጥ አገባዎችን በሀገር ጉዳይ ላይ ሊመክር አይደለም አንዳንዱ በቤተሰቡ ጉዳይ ላይ እንኳን የመምከር አቅም ያለው የማገናዘብ አቅም ያለው የማይመስሉ ሰዎችን አስተያየት እኔ ተመልክቻለሁ። በደንብ ኢትዮጵያ ተወክላለች ማለት የምትችለው 4000 ሰው ሰብስበ የሚያወራውን የማያውቅ 100 ሰው ከሌለ አልተወከለችም። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነፃ ሀሳብ የዛሬው ዝግጅታችንን ጀምረናል። ዛሬ እንግዲህ 1-2 ጊዜ ያህል ከሀገር አሜሪካ በኦንላይን ተገናኝተን ነበረ። እንግዲህ አሁን ደግሞ ወደ ሀገር ቤት መጥቷል። በተለይ ከዚህ ዲያስፖራዎችን ወክለው ተመካካሪ ከነበሩት ሰዎች መካከል አንዱና ግንባር ቀደሙ ነው አያና ፈይሳ ነው። እንግዲህ አያና ፈይሳን በባይፈርስ ሚዲያ ስለ ነፃ ሀሳብ ላይ ከ2 ጊዜ ያላነሱ ፕሮግራሞችን ተከታተላችሁት ነበር። አሁን ደግሞ በዚህ በባይፈርስ ሚዲያ ስቱዲዮ ተገኝቷል። በተመልካቾች ስም በጣም ከልብ ነው ማመሰግነው። ስሜነ ባይፈርስ ነኝ። አብራችሁኝ እንድትቆዩ እስከ መጨረሻው በአክብሮት በድጋሚ ጋብዛለሁ። አያና እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው 2RN ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በ2RN ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው 2RN ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱ በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። 2RN ሰለሞን ሆቴልና ስፓ
እሺ በጣም እናመሰግናለን ጥሪያችንን ተቀብለ እዚህ ስለመጣን። እንግዲህ አለፍ ገደም እያልን ባለፈው ጊዜ ስንገናኝ በርካታ ነጥቦችን አንስተናል። ያው የኢትዮጵያ ነገር አያልቅም። አንዳንድ ጊዜ እያወራንም እየተናገርንም በመናገር ብቻ የሚቀሩ ነገሮች የሚወሳሰቡ ነገሮች እየበዙ ነውና ዛሬም እስኪ አንዳንዶቹን ነጥቦች ብናነሳ የተሻለ የሚል ነገር ይዤ ነው የጋበዝኩ። በተለይ ከዚህ ከኢትዮ የሶሺዮ ፖለቲካል እንትናችን ውዝግብግብ ያለ ነው። ምንድን ነው እስኪ ምናልባት እዚህ መታል ምክክሩም ላይ ትንሽ ጊዜ ስለቆየ የሆነ ማይንድ ሴታችን ምንድነው ሶሺዮ ፖለቲካል እንትኑ ተግዳሮቱ? ይሄ እንግዲህ በጣም ሰፊ ጥያቄ ነው። ስሜ እኔ አንድ የምክክሩ ሂደት ከሰጠኝ እድል ውስጥ ለአንድ ወር ያህል ከሚዲያ መቆጠብ ነው። ከመናገሩ ሙሉ በሙሉ ከማዳመጥና ከመመልከቱ ደግሞ በከፊል ማለት ነው። እና አንዳንዴ ኖርማል ትራፊክ አይደለም ይሄ የሚወራው ያለን ነገሮችን ሳናጣራ የት እንደሚሄድ የማናውቀው አውቶቡስ ላይ የመሳፈር ቴንደንሲያችን ጤነኛ አይደለም። ከዛ ስነሳ ነው መጀመር ላይክ ይሄ ተወስኗል ተብሎ ልክ ምክክሩ ገና ሳይጀምር ነበረ እንደዛ አይነት ወጀብ ነበር። ታስታውስ እንደሆነ ያንን ወጀብ የቀሰቀሱ አካላት ምን እንደጠበቁ አላውቅም። ለምርጫውም ሞክረው ነበር። ከዛም በፊት ተደጋጋሚ ወጀቦችን በአዋጅ ደረጃም አውጀው አገዛዙን ሊያንቀጠቅጡ የሚችሉ ወጀቦችን እናስነሳ ተብሎ በተደራጀም ሁኔታ ተሞክሯል። እዛ ውስጥ የነበሩ አካላትም ስለሆኑ ማለት ነው ሲያደርጉ የነበሩት ኢንስቲጌት ሲያደርጉ የነበሩ እነኛ በዛ ደረጃ ኮንሰርትድ የሆነ ኤፈርት አድርገህ ምንም ፈቅ የሚል ነገር ከሌለ እዚህ እንደ ሀገር ከአንድ ፖለቲካ ድርጅት ከአንድ መንግስት የሚሻገር ነገር ነው ምክክር ማለት። ማንኛውም መንግስት ቢመጣ እንመካከር ማለቱ አይቀርም። ቢኮዝ ያሉብን ችግሮች ዝም ብለህ አንድ ሰው ስለቀየርክ ጎማ ስለቀየርክ የሚስተካከል አይደለም። የአላይንመንት ሲሪየስ የሆነ ችግር አለበት አይደል? ይሄ ጋራዥ ተሄዶ ተፈተህ የሚስተካከል ነገር ያ የመፈታት ሂደት ምንድነው? መሰባሰብ ነው። ሀሳቦቹ መሰባሰብ፣ ሰዎቹ መሰባሰብ፣ ቁጭ ብለን መመካከር፣ መሀል ቅሬታዎቻችንን ተሰምተን ፍላጎቶቻችንን አውቀን መሀል ማግኘትና የጋራ ሀገር የምናስቀጥልበት መንገድ እናበጅ ነው። ያንን ለመስራት ስትሰበሰብ እዛ ውስጥ የምታያቸው ነገሮች አሉና ይህን አላዋ ለማድረግ እንደ ምርጫ አይነት ነገሮችን ሀገር የሚጠቅሙ የባህር በር ጥያቄው ግድቡን እነኚህ ላይ ሁሉ የሚዘምቱ አካላት ሲንቀሳቀሱ ህዝቡ ዘሎ ወዲያው ይሳፈር። እኔ አሁን ኮመን ሴንስ ምክክሩ ሳይጀምር ይሄ ተወስኗል ብለህ ምክክሩ ይሄንን ወስኗል ብለህ ዜና ካወጣ ማንኛውም ከ8ኛ ክፍል በላይ የተማረ ማህበረሰባችን ክፍል ሊያስቆምህና ምክክሩ ገና ሳይጀምር ውሳኔ ተደርጓል እንዴት ልትለኝ ቻልክ ሊልህ ይገባ ነበር። የትምህርት ጥራት ጥያቄም ያስነሳ ማለት ነው። ቢኮዝ በዶክትሬት እና በፒኤችዲ እና በፕሮፌሰራል ደረጃ ያሉ ሰዎች ናቸው እዛ ባስ ውስጥ ዘለው ሲገቡ የምናያቸው። ኢንቴግሪቲ ትምህርትን ራሱ ኢንተርናላይዝ እናደርገዋለን። ካልቲፊኬሽን ኦፍ ፖለቲክስ አለ። ፖለቲካውን ከቤዚክ የሰው ልጅ አንደርስታንዲንግ የእውቀት የትምህርት የሪዝኒንግ የሪሰርች ፕሪንሲፕሎች ውጪ ነው የምናየው። እንደሆነ አይነት እምነታዊ ነገር የተማረ ሰው ሪሰርች መስራት የሚችል ሪዝን ማድረግ የሚችል ሰው የኢትዮጵያ ፖለቲካ ሲያወራ፣ የብሔር ግንኙነቶች ሲያወራ፣ የሃይማኖት ግንኙነቶች ሲያወራ ኮምፕሊትሊ ትምህርት ያልቀመሰ አእምሮ ይዞ ነው የሚመጣው። ለምን ካልቲፊኬሽን ይሄ የተዘጋ ነገር አለ። ሰዎች ይገደሉ የሚሉ ፕሮፌሰሮች አይተናል። እስከ 7 ዘራቸው ይገደሉ የሚሉ ፕሮፌሰሩ ነው። ምን ማለት እኔ ከዚህ ከአሁን ከውይይቱ ወይም ከምክክሩም አስቀድሞ ስንሰማ የነበረው ወጀብና ሌሎች ነገሮች ምናልባትም ሳይጀመርም ብዙ ነገሮች ስንሰማ ነበረ። ከዚያ በኋላ በእርግጥ በተግባር ያ የሰማነው ነገር ሆኗል አንልም፣ ወደ በኋላ ላይ የምናየው ነው። ግን የሚመስለኝ አንዱ ተግዳሮት ምናልባት ከመተማመን ጋር ተያይዞ የመተማመን መትነን ሳይገጥመን አይቀርም። ምክንያቱም ከዚያም በኋላ ያየነው እንግዲህ የኔ ብቻ የሚል ነገር ይሄ ብሔር ተኮር ፖለቲካው የሆነ ኦፖርቹኒስቲክ ባህሪ ያላቸውን ሰዎች በጣም ሳያበዛ የቀረ አይመስለኝም። እንደሱ አይነት ነገር ነው እንግዲህ እየሰማን የነበረው። ወይም ደግሞ እዚያም አካባቢ እንኳ ባንሰማ ስላነሳው እንደምሳሌ እንጂ አጠቃላይ ይሄ ማህበራዊ ሚዲያውንም ምናምንም ስንመለከተው ምክንያታዊነት ጠፍቶ የኔ ወደሚለው ብቻ እዛ እንደሱ አይነት ነገር
አሁን በዚህ ትንሽ አስፍቼው ሄድኩኝ እንጂ ኢንካፕሱሌት ለማድረግ የፈለግኩት በጥቅሉ ጥያቄህም ሰፊ ስለሆነ የሶሲዮ ፖለቲካል የዲስኮርሳችን ፖለቲካል ዲስኮርሳችን ውስጥ ምንድነው ችግራችን እንደ ሶሳይቲ? ለምንድነው ፖለቲካችን እንደዚህ ሆነው? ቢኮዝ ያፈጠጠ ያገጠጠ ጥሬ ችግሮች እያየንበት እና ይሄንን መጠየቅ ትክክል ነው። እኔ የማየው ወደ ችግሩ ሳይሆን ሲምፕተሙን ራሱ ኢቫሉዌት የምናደርግበት መንገድ የተለያዩ ነገሮች የተበታተኑ ስፖራዲክ የሆኑና ራንደም የሆኑ አድርገን ማየት የለብን። ወጥ የሆነ እንደ ማህበረሰብ ኤክስፒሪየንስ እያደረግን ያለነው ፖለቲካ ጋር ሲደርስ ኖርማሊ መተማመን ብላላ እኔ እናንተ መሀል ያለውን መተማመን ለማፍረስ ትልቁ የሚሸረሽር ነገር ምንድነው? ውሸት ማለት መካካድ ነው። እኔ አንድ ነገር ብዬ ስሜ ውጭ መኪና እሳት እየነደደ ነው ብዬ እየሮጥክ እንደው ቃሰብረህ እዛ ደርሰህ መኪና ምንም አልሆነች ስትመለስ ቀልዴንም ነው አላልኩህም፣ ለምን እንዳልኩህም አላወኩም፣ ሌላ ዜና አዘጋጅቼ እየጠበቅኩ ነው። ሌላ የውሸት ዜና ሊሆን ይችላል፣ ምናልባት እውነት የተቀላቀለበት። አንተ እኔን የማመን እድልህ እዛ ተንጋግተህ ደርሰህ ውሸት እንደተነገረ አይተህ ስትመለስ መቀነስ አለበት አይደለ? አይ አያና ከዚህ በኋላ ሁለተኛ አሁን ደግሞ እንደገና ስሜ አሁን ደግሞ ቤትህ ነው ብልህ ተነስተህ ትሮጣለህ። አቶ ያማዋል እንዴ ነው የምትለው? አንዴ አሳሳትኩ አምነኸኝ አንዴ ሄዳለህ። ኢትዮጵያ ላይ እያየን ያለነው ፖለቲካ ሚዲያው ኮንቲኒየስሊ ሰዎች አሁን ያልኩ ሰዎች ናቸው ምክክር ላይ ተወሰነ ብለው ነግረውህ ወር ሳይሞራው ሌላ ዜና ይዘው ሲመጡ የበቀደሙን አትልም። ምን እያልክ ነበር በቀደም? ምን ውሸት ስታወራ ነበር? እና ውሸት ኮንቲኒየስሊ ሲመግበው ውጦ ትረስት የሚያደርግበት ሂደት ኖርማሊ ትረስት መሸርሸርን አያሳይም። በዚህኛውም በኩል ትረስት ላለማድረግ ኦልሬዲ የወሰነ ኦልሬዲ የተዘጋ ካልቲፊኬሽን ያልኩ ለዛ ነው። ከሪዝን ይወጣል። የዋሸ ሰው እኔ አሁን ማውቃቸው ሚዲያዎች አሉ ሰክሰስፉል የሆኑ የዩቱብ ሚዲያዎች ፋክት ቼክ እናድርጋቸው ቢባል ከሚናገሩት ነገር በትንሹ 40-50% ኦን ዴይሊ ቤሲስ ጥርት ያለ ውሸት ነው። በስፋት የሚከተላቸው የሚያምናቸው እነሱ ሬፈረንስ የሚያደርግ ብዙ ሰው አለ። ሁሉም ኮምፕሊትሊ ምንም ኖሃው የሌለው የሚያውቅ አይደለም። ኖርማል ላይፉ ላይ በጣም ሪዝን የሚያደርግ ኖርማሊ እንዲህ አይነት ነገር ሁለት ቅድም እንዳልኩ ማለት ነው። ሁለቴ ውሸት ሲነግረው ሁለተኛውን ውሸት የማይቀበል እሱ ምንጩን ነው። እኔ አሁን እሱ ላይ ረገጥ አድርገህ እንድታወራኝ የፈለግኩት ምናልባት ከተሞክሮም ከትዝብትም ከትልልቅ ሰዎችም ጋር ውለህ ስለነበር ቢያንስ አንድ ወር ያህል ይሄ የዚህ ብዙ ነገር ስናወራ እኛም እንደ አቅማችን ሁሉም በየደረጃው አሁን ኢትዮጵያ ውስጥ ምን የተለመደ ነገር አለ። እኔም ለምሳሌ ከኔ መሳይ ሙያተኞችም ጋር ስናወራ ወይም ያወራውትን ነገር የተመለከቱ ሰዎች ኮሜንት ለመስጠት ሲሞክሩና ደውለውልኝ አስተያየት ሲሰጡ አብዛኞቹ ቶሎ ጉዳዩን ምክንያታዊነቱን፣ አመክንያዊነቱን፣ ጠቃሚነቱን ለሀገር ወይም አቅጣጫ ጠቋሚነቱን እንኳን ማስተዋል ተትቶ ሁሉ ነገር ከብሔር ጋር በማያያዝ የሆነ ግትርና ጽንፈኝነት አይነት የሆነ ባህሪ በብዙዎቹ ላይ ይስተዋላልና እሱ ነገር ላይ አይመስልህም ወይ ዋናው እንትን ያለው? አዎ አይ ብሔሩ መደበቂያ ነው። አሁን ያለው በጣም ፕሮሚነንት ሆኖ ላለፉት 30 ከመደበቂያነት አልተሻገረም ነው ሌላ ያገኛል። እውነት እንደው ብሔር የሚባል ነገር ዛሬ ረስተን ብናደር እንደው በሆነ አጋጣሚ የሰው ልጅ ኒውሮ ሲስተማችን ሰምሃው ብሔር የሚለው ነገር ዲሊት አድርጎ ቢያደር ነገ ጠዋት ላይ ይዘር ሃይማኖት ወይ ረጅም አጭር ወይ አይናቸው ትልልቅ አይናቸው ትንንሽ ተባብለን ተቧድነን ይሄንን የመደበቂያ ቢኮዝ ይወለ እንደዚህ አይነት ግሩፕ ቲንኪንግ እንደዚህ አይነት መደበቂያ ሰርተህለት ካልሆነ ፌስ ማድረግ የሚቻል አይደለም። ፖለቲካ እኮ ሐሳብ ነው እና እንዴት አድርገህ ነው ሐሳብ ማቅረብ አለበት፣ ኮምፒት ማድረግ አይደለ? አንደኛ ወደ ተግባር የሚመጣ ሁሉን ሊያቀራርብ የሚችል ጥርት ያለ ነገር ይዘው መምጣት አለበት። ዲፌንድ ልታደርጉ የምትችል ኢትዮጵያ ውስጥ እንደዛ ነገር ይዘው መምጣት የሚችሉ አካላት ብዙ የሉ። ተመሳሳይ የብሔር ስም እየጠራ ዲሞክራሲያዊ ነፃ አውጪ ዲሞክራሲያዊ በሚል እሹሩ ጋሞ ሹሩ ኦሮሞ በሚል ነው የምትሰራው። ይሄንን የማደናቆር አካሄድ አሁን ሰብረን እየወጣን ያለ ነው። እንደ ህዝብ ተቀራርበን ተመካክረን ጋሞ ከኦሮሞ አማራው የሚለያየው ነገር የብሔሩ ነገር በጣም ያን ያህል ይገነን አይደለም። የሚያቀራርበው ኢቭን ለመቀራረብ ሊሰዋ ፈቃደኛ የሆነው በጣም ብዙ እንደሆነ አይተናል። እንደ ህዝብ የህዝብ ይፈላለጋል፣ ሀገሩን ይወዳል። እንደ ፖለቲከኛ ልዩነቶቹ ላይ በጣም ፎከስ አድርገን ኤክስፕሎይቲቭ የሆነ ለምሽግነት
ለመበዝበዣነት የራሳችንን ኢንኤዲኩዌሲስ የራሳችን ድካሞችና የአቅም እጥረቶች የአገልግሎት መስጠት አቅም እጥረቶችን ወደ ተግባር ሊተረጎም የሚችል ሐሳብ የማመንጨት ጉለትን ለመደበቂያ የማንነት ስሞችን ተጠቅሞ ላንተ ብቻህን የሚታገል ላንተ ብቻህን የተለየ ዲሞክራሲ አለ። ዲሞክራሲ ማለት ማጆሪቲ ራይት ማጆሪቲ ሩል ማይኖሪቲ ራይት ማለት ነው። ፍሪ ዊል ኦፍ ዘ ፒፕል ማለት ነው። ቮት ማለት ዋን ቮት ዋን እንትን ማለት ነው። ዋን ፐርሰን ዋን ቮት ማለት ነው። ይሄን ኢንፎርስ ስታደርግ ዋን ፐርሰን ዋን ቮት እንጂ ዋን ብሄር ምናምን ይል አይደለም። የህግ የበላይነት ብሄር አያውቅም። እሱ ነው የህግ የበላይነት። ግን አሁን ሰብረን እየወጣን ነው የሚለው ነገር ያው ተመካካሪዎቹ ወደ በኋላ የምክክሯን ለብቻዋ ሳነሳታለው። አንዳንድ ጊዜ ምናልባት ራሳችንን ሲያታለልን ቢሆን ለምሳሌ ኤሊቱ ነው መደበቂያ ነው ይሄ ብሄር የሚባለው ነገር መደበቂያ እንጂ ህዝቡ ከነዚህ ጋር አይደለም። ህዝብና እንደዚህ አይነት ብሄርተኞችን ሊቃንን ለዩ የሚባል ነገር አለና አንዳንድ ጊዜ የማይገባኝ ህዝብ ማን ነው ኤሊቱስ የትኛው ነው የሚለው ነገር ላይ ትንሽ የሆነ ግራ መጋባት ነገር ያለ ይመስለኛል። ምክንያቱም አሁን አንዳንድ ጊዜ ወጣቶቹ ነው እንግዲህ የሰለጠነው የሚባለው ማህበረሰብ አካባቢ ኖረው በዚህ ልክ ይነዳሉ ብለህ ማትገምታቸው ሰዎች የሚበዙት እንደሱ አይነት ነገር ይሄ ቡድንተኝነት ውስጥ በጣም አሁን ሲሪየስ ሆኗል። እዚህ ሀገር እየኖርና አብረናቸው የምንሏቸው አብረናቸው ያደግናቸው ወጣቶች ሳይቀሩ በጣም ከበቂ በላይ የሆነ ተዋናይ እየሆኑ ነውና ይሄ እኮ የኤሊቱ ጉዳይ ነው ምናምን የሚለው ነገር ራሳችንን እያታለልን እንዳይሆን ከጊዜ ወደ ጊዜ እየባሰበት እንጂ እየወረደ ሲመጣ እንዲህ አይነት አመለካከት አይታይም። ሲጀመር አልስማማም። የኤሊት ጉዳይ በሚባል አልስማማም። ኤሊት ከሰማይ ይወርዳል። ከዚህ በፊት አይ ቲንክ ከ3 ዓመት እንደዚህ በፊት ተናግረው ብዙዎች ይቻላል እንደኔው አፈር የፈጨ ቀዳዳ ቁንጣ አድርጎ ባለማንገቻ ምናምን አድርጎ እኮ ነው ጠቅላይ ሚኒስትር የሚሆነው ፕሬዝዳንት እየሆነ ያለው። ከኔ እኩል ትምህርት ቤት ተምሮ በዳስተር ተኮርኩሞ ጆሮህን ያስተብሎ ምናምን እኮ ያደገኩ አይደል? ደስታ ከረሜላ ሎሚ ውስጥ እያደረገ እየመጠጠ ንፍጡን ዲዚ እየጠረጋ ትጥረግ እየተባለ ያደገኩ። ሌላ ተአምራዊ ቢንጎች መተው የተሾሙብን 4 ኪሎ እንትን ፓርላማ የገቡብን የምናስመስለው ስህተት ነው። ጥራታቸው ከኛ ውስጥ አንዳንዶቹ ከፍ ያለ ኤሊት የሚለውን ቃል የሚመጥን ደረጃ ከፍ ያለ ነገር ያላቸው ጉለታቸውም ስግብግብነትም ሌብነትም ዘረኝነት ብሔርተኝ ካለባቸው ከኛው የመነጨ እዚሁ ፕሮሰስ ተደርጎ የዚሁ ዕጣ ፈንታ አካል ነው። አንዳንዴ ትንሽ አውትላየር ይሆናል። በተለያዩ በኔቸርም በነርቸርም በኤክስፖዠርም ይሄን ስለሚያገኙ አውትላየር የሆኑ በጣም ስማርት በጣም ዘረኛ በጣም ብሔር እንትን ይሆኑ በጣም ደግሞ ተሻግረው የሚያዩ መሪ ይሆናሉ። ኦፍ ኮርስ ስኬሉም እንደዛ ነው አለው የሚያደርጋው ሃይራርኪው የተሻለው ወደፊት እንዲመጣ ይፈቅዳል ሞስት ታይምስ እንጂ ቢሆነ ኤሊቱ ብቻውን ችግር ያለበት እኛ ደግሞ የዋህ ዝም ብለን ነው። ኤሊቱ እኮ የኔ ወንድም እኮ አብሮኝ ወሬ ሲፈጭ አብሮኝ ሲጣላ አብሮኝ ሲወድ አብሮኝ ቅር ሲል አብሮኝ ሲቸገር ሲጎዳ የነበረ ነው። የኔን ትራማ ይዞ ነው የሚወጣው መድረክ ላይ። ስለዚህ ይሄ በጣም ሰፕሬት አድርጎ ኮምፓርትመንታላይዜሽን ኦፍ ኤሊት እንትን ማስ አይመቸኝም። የለንም ብዙም የተራራቅን አይደለም። ትንሽ ወደ ኋላ ደግሞ ትንሽ ዓመታት 10 ዓመታት ብትሄድ እኮ ሁሉም በእግር ነው ባዶ እግሩ ነው የሚሄደው። አንደኛው አህያ ላይ ይቀመጣል፣ አንደኛው መሬት ላይ ይቆማል። ባለስልጣን ነው አህያ ላይ ተቀመጠው ሰው ይገብቶ ሰው እየወረድክ ስትሄድ የዜሮ ብዜት እየሆነ ይሄዳል። እኛ ሀገር በጣም የተለየ የመጠቀ ኤሊት ኑሮ አይደለም። ግን ኤሊትነት ምንድነው ስትል አንደኛ ስልጣን ነው፣ ሁለተኛ እኛ ሀገር ፖለቲካ ውስጥ ሰው ለመኖር ነው የሚገባው። ውጭ ሀገር አሁን እኔ የምኖርበት ሀገር ሰዎች በብዛት ፖለቲካ ውስጥ ሊያገለግሉ ኢንፍሉዌንስ ሊያደርጉ ሀሳባቸውን ሊያስፈጽሙ ነው የሚገቡት። የመኖር ጥያቄ የላቸው። ገንዘብ ያላቸው ሀብታም መኖር አይደለም ማኖር የሚችሉ ናቸው። ገብቷል። ሰልፍ ሰስቴን የማድረግ ኢሹ የለባቸውም። ይሄ ስልጣን ቢቀር ምን በልቼ እኖራለሁ ሳይሆን ሬፑቴሽኔ፣ ጎሌ፣ ቪዥኔ ምናምን ነው የሚጨነቁት። ካሪየራቸውን የሚያስጨንቃቸው እንጂ የእንትን ጉዳይ አይደለም፣ የሰርቫይቫል ጉዳይ አይደለም። እኛ ፖለቲካ ውስጥ ኢንቮልቭ የምናደርገው አንደኛ ኤንጂኦ ከላዩ ላይ ወሰደለት፣ አሜሪካና አውሮፓ ከላዩ ላይ ወሰደለት። ቢኮዝ ከላይ ካናቱ ላይ ሰፈፉን ፍታውን የሚበሉት እነሱ ናቸው። የብሬን ድሬን ስላለን ሰው ከቻለ ካወቀ ቋንቋ የሚችል ኢንተሊጀንት ከሆነ መስራት የሚችል ከሆነ ከዚህ ሀገር መውጣት ነው የሚፈልገው። በዶላር መስራት በዩሮ መስራት ነው የሚፈልገው። ቢኮዝ ሄደዋል እነሱ ኦልሬዲ ብሬን ድሬን ያደርጉናል። በዲቪም በምንም በጋብቻ በምንም አድርጎ ይሸሻል ሰው ከላይ እሱ ይወስድብናል። ኦልሬዲ አድቫንቴጅ ያላቸው እንቀማለን። የተማረውን አቅም ያለውን ለሀገር ሊሆን የሚችለውን እንቀማለን። አንደኛ
ከዛ በኋላ ደግሞ እዚሁ ሀገር ላይ ወይ ቢዝነስ ሰርቶ ቀልጠፍጠፍ ብሎ ትንሽ ነገር ቢጀምር ይሻላል። የመንግስት ሰራተኛ ሆኖ ወይ ባለስልጣን ሆኖ ከሚኖር በደሞዙ ኖራለሁ ካለማት ቢኮዝ በ20 ሺህ ብር እንዴት ነው በ30 ሺህ ብር እንዴት ነው? ስለዚህ እያገኘን ያለነው ከማርኬቱ ላይ ታች ነው እንዲመራን እየመጣልን ያለው። ብዙ አንዳንዶች የቆረጡ በዛ ፕሮሰስ ውስጥ ሰስቴን የማድረጉንም አልፎ ቪዥነሪ የሆኑ አሉ። ለመስዋዕትነትም ፍቃደኛ ይሆኑ ተበላ አልተበላ ግዴ ግን ባይትስ ኔቸር እየገዛህ ያለው የትኛውን የማርኬት ክፍል ነው ነው ከኢትዮጵያውያን የአምሮ የእንትን ማለት ኮምፒቲቲቭ ከሆነው ኮምፒት እያደረገ አይደለም መንግስት። ሶ ሰርቫይቫል ከድሮ ነው ዘንድሮ አለ ከድሮ ሰው ቀበሌ የሚገባ ምትሚል ፖለቲካ ውስጥ ምናምን ሲሄድ የምታየው ማትሪክ ይወደቅ ምናምን በጣም እንትን ያለው አካል ነው። እሱ ባይ ኔቸር ፖለቲካችን ውስጥ እየገባ ያለው እኛ የምንፈልገው እፍታው ከላይ ያለው ጥርት ብሎ የመጣውን እዛ እንዲገባልን ነው የምንፈልገው። ቢቻል አሜሪካና አውሮፓ የሚሄደው ንጆው የሚሰራው ቢዝነስ የሚከፍተው ወይ ሸሽቶ የሚወጣው ማለት ይሄንን ሪቨርስ የማድረግ ስራ የኢኮኖሚ ትግል ነው። እንደ ሀገር መገንባት አለብን። መዝጋት የሚኖርብን በሮች አሉ። የንቃተ ህሊና ጉዳይ ነው። ለሀገር የመቆርቆር ጉዳይ እቺ ሀገር እንደፈለገች ትሸጥ ምናምን እንል ነበር እኮ እግዚአብሔር ነው ገብቷል። ያደግነው እኔ ከአንደኛ ክፍል ጀምሮ ያደግኩት ግን ይሄንን አሁን አንተ የምትለውን አንዳንዶቹ ምናልባት በተግባር በተጨባጭ እያደረጉት እያበጣበጡ በተለያየ መልኩ በግጭት ውስጥ ማትረፍ የሚፈልጉና ግጭት እስካለ ድረስ ብቻ የህልውናቸው ፈተና ውስጥ የማይወድቅበትን መንገድ እያሰቡ የሚኖሩ አካላትም እንደዚህ ሚዲያ ላይ ሲቀርቡ ይናገሩታል። ግን አሁን ዝም ብሎ በእኛ እድሜ በምናውቀው ፖለቲካ ምናልባትም ካነበብነው ተነስተን እንኳን ዛሬ ልክ ያኔ እንደነበረው ይሄ ከኢሃፓ ዘመን ጀምሮ ያሉትን ዝም ብለን ስናስተውል አሁንም መገዳደል፣ ማስፈራራት እኔ ብቻ ያልኩት ይሁን አይነት ነው። ሐሳብ አይደለም ወደ ገበያ ይዘው የሚወጡትን ሐሳብ አትመለከትምና አንዳንድ ጊዜ ብቻ ምክረ ሐሳብ ሲመስል እንደዚህ ይናገሩና ቦታው ላይ መድረኩ ላይ እድሉ ሲሰጣቸው ግን የጉልቤ ጨዋታ ነው እንትኑን የሚያደርጉት ፖለቲካውን። ለምንድን ነው እንደዚህ? አንድ ቀን እንኳን የሆነ ነገር እኮ ተስፋ የሚኖረው የሆነ ነገር እየቀነሰ ሰው ቀልቡን እየገዛ ሲመጣ የሆነ የሚያስታውቅ ነገር አለ። አሁን እውነት ለመናገር ኢቭን እዚህ ምክክር ውስጥ ሁሉ ሆናችሁ ምን ይሉ ይሆን ተብሎ እኮ ለምንድን ነው ምንሰጋው? እኛ በስጋት ስለምን ደግሞ ከዚህ በሚመጣ ውሳኔ ነገር ልጆቻችን እንዴት ሊማሩ ነው? ብዙ ስጋት ውስጥ ወደቅን። ለምንድን ነው እንደዚህ ነው? አንደኛ ስጋቱ ከስጋት ይልቅ ሞር በጉጉት ብትጠብቁን ጥሩ ነበር። መንፈሱ ራሱ ስጋትን የሚረጭ መሆኑ ያንተው ወንድም ማንም ሁን ያንተው ወንድም ያንተ እህት ነው ያለው። ለምን ኦሞ ነኝ ብትል፣ አርብቶ አደር ነኝ አርሶ አደር ነኝ ብትል፣ ውጭ ሀገር ነው የምኖረው ዲያስፖራ ነኝ ብትል፣ ሚዲያ ሰው ነኝ፣ አካል ጉዳተኛ ባለስልጣን ነኝ ብትል፣ ምንም ነኝ ብትል ያንተ አካል አንተን የሚወክል ነው እዛ ያለው 4000 ኢትዮጵያዊ ብዙ ረድፍ ከመሰረቱ ጀምሮ ተሰብስቦ እያወራን ያለው እና ኢትዮጵያውያን ተሰብስበን ብናወራ ብንነጋገር የምንደርስበት ድምዳሜ አስጊ ይሆናል ማለቱ ራሱ ቢኮዝ ለምን እንደዛ አይረጭም? ጆሮአችን ውስጥ እየገባ ያለው ነገር ነው። ወሰዳት ይላል ኦሮሚያን እንትናን ወሰዳት ብሎ በቀይና በአረንጓዴ ጽፎ ይወጣል። ሰዎቹ ቁጭ ብለው እየተመካከሩ ነው። የእንትንን ጉዳይ ምንድነው የአስተዳደር ጉዳይ የባንዲራ ጉዳይ ያል እያወራን ነው። ገብቷል። እኛ ቀስ ብለን ቴማቲክሊ እየፈጨን ያለነው ነገር ውጪ ኦልሬዲ ተደምድሟል አልቋል ብሎ አዋጅ አውጆ ሰፈር የሚረብሽ ሰው እያለ እሱ ሰውዬ ቅቡልነቱ በጣም ትልቅ ነው። ተሰሚነቱ በጣም ትልቅ ነው። ማህበረሰቡ በአፒታይት ነው የሚመገበው። ትላንትና ወዲያ የሰጠኸኝ ምንድን ነው? እኔ ወደዚህ ፍላይ ያደረግኩ አይቻለሁ ዩቲዩብ ላይ ወደ ኢትዮጵያ እየመጣው ክልሉን እንደዚህ ቆራርሰው እንትና እንደዚህ አድርጎ የተወሰነ ውሳኔ ዝርዝር በጽሁፍ የታለ ብሎ አይጠይቅም ህዝቡ። የዕለት እንጀራዬን ስጠኝ ነው የሚሉ። ውሸት የዕለት እንጀራችንን ነው የሚሉት። ቀርበው ይመገባሉ። አንዴ በቀደም ያልከው ይሄ ውሸት ነው ብሎ አይጠረጥርም። ቅድም እንዳልኩ መኪና ተቃጠለ ብዬ ተመልሰህ ስመጣ እንደገና ተቃጠለ ብዬ ከሮጥክ ማለት ነው እኔ አይደለም ችግሩ። እኔማ እንደዛ እያደረኩ ጓደኞቼን አዝናናብሃለሁ። ችግሩ አንተ ነህ። እንደ ማህበረሰብ ቆም መባባል አለብን። ለምን ይሄን ሰውዬ የምትሰማበት በቂ ምክንያት ካለህ ንገረኝ አይደል? እንደዛ እኔም እኮ የሚገባውን ዲው ሪስፔክት ሰጠዋለሁ። ለምሳሌ ስጋት ሲባል አንዳንዶች ባስተውሎቱም ውስጥ ሆነው እኮ
ሊያሰጉ የሚችሉ ነገሮች በምትለው ልክ ሳይሆን ተጨባጭ የሆኑ ነገሮች አሉ። ዋናዎቹ ነጥቦች ማንሳታችን እንደተጠበቀ ሆኖ ምሳሌ ስላረከው ምክክሩን ምን ነገር ይዘው ይመጡ ይሆን የሚለው ነገር ላይ ተጨባጭ ሆኑና ኮሚሽኑ ራሱ ከሰጣቸው መግለጫዎች ተነስተን ስናስብ አንዳንድ አሻሚ የሆኑ ቃላቶች አሉ። ለምሳሌ እኔ እስካሁን ያልተዋጠልኝ አለ፣ ወሰዳት፣ ሰነጠቃት ምናምን አለ። የኦሮሚያ ነች የአዲስ አበባ፣ በተለይ አዲስ አበባ አሁን ተመካካሪዎቹ ያላችሁትን ኮሚሽኑ በቃል አቀባዩ በኩልም ዋና ኮሚሽነሩም ሲናገሩ መቀመጫ ነች፣ ከተማ ነች። አሁን እሱ ግልጽ ያልሆነ ነገር እንደዚህ አይነት ነገር ሲሰጥ ያሰጋሃል። እንደዚህ አይነት ሴራ በኢህአዴግ ጊዜም የተለመደ ስለነበር እንደው በዛው ነግረኸኝ እንድታልፍ። ለምሳሌ አዲስ አበባ የኦሮሚያና የፌዴራሉ መንግስት መቀመጫ ነች ማለት ምን ማለት ነው? መቀመጫ ነች፣ ዋና ከተማ ነች። ይሄ በራሱ አሻሚ እንዲሆን ተደርጎ መተው በራሱ አያሰጋም ወይ? ሁለተኛ የሆነ ቦታ ላይ ይህንኑ ኬዝ በተመለከተ ስትመካከሩ በቁጥር ደረጃ ያኛውን የማይደግፈው የዚህ አዲስ አበባን ጉዳይ ልቆ ስለተገኘ የሚል አንድ አስተያየት ሰጪ ሲያወሩ አብዛኛውና ምናምን በሚል ይገለጽ፣ ወይ ደግሞ አማራጭ 1 አማራጭ 2 ይባል። እንደዚህ አይነት ነገር የሆነ ያን እውነታውን የመሸሽ ነገር እዛው ምክክር ውስጥ ስለተመለከትን እንደዚህ አይነት አሻሚ ነገሮች ስታወጡ ብንሰጋ ምን ነውር ይሆናል? ምክክር ሂደቱ ውስጥ አይ ዶንት ቲንክ ምክክር ኮሚሽኑ ለምሳሌ አሻሚ ቃላት ላይ የተፈጠሩ አንዳንድ እሰጥ አገባዎችን ወይም ደግሞ ዝግቦችን ኮሚሽኑ እስቲ ሄጄ ለህዝብ ልንገር ብሎ የሚነግር አይመስለኝም። የሆነ ያለው ምንድን ነው እንግዲህ 4 ሰው መሀል ሚስጥር መያዝ ከባድ ነው። በጣም በዛ ደረጃ በሲክሬሲ ይያዝም አልተባለም። ፎከስ አድርጋችሁ ይሄን ስሩ እንጂ በጣም ሚስጥራዊነቱም መቀዳት ምናምን እንዳይቻል ያው ስልክ ምናምን ትተን ነው የምንገባው። በነገራችን ላይ የአዲስ አበባ ጉዳይ ግሩፕ ውስጥ እኔ እዛ ግሩፕ ውስጥ ነኝ ያለው አጋጣሚ ነገር ሆኖ የሚነሱ ነገሮች ይወጣሉ። ሲወጡ መልካቸው ተንሻፎ ነው የሚወጣው። አንድ ወገን ይዘው ነው የሚወጡት። አሁን ክርክር ይደረግና እዛው ክርክሩን ኦኬ ነገ ተመልሰን ካቆምንበት እንቀጥላለን ተብሎ ሲወጣ ሁሉም ሰው ስልኩን እንዳገኘ ይደውላል። ምን ሲሉ እንደዋሉ ነው የሚለው። እኔ በነገራቸው ማንንም አላናገርም። ከሚዲያ ሙሉ በሙሉ ራሴ ዘግቼ ነው የነበረው። ምክክር ውስጥ እንዳለው ራሱ የማያውቅ ብዙ ሰው አለ። በዛ ምክንያት ሙሉ ጾም ውስጥ ነው ያደረኩት። ፔሙም ጥሩ አይዲያ ነው የሰጠኝ። የንቡ የቀፎ ልጅ ሆኜ ቀፎ ነበረኝ 15 ዓመት 14 ዓመት ልጅ ሆኜ ገና ባሌን ልለቅ ስል ብርሃኑ የሚባል አይ ቲንክ አሁን ኮሎኔል ነው ያን ባድሜ ዘመተ እና ቀፎ ሰቀልን። ባህላዊ ቀፎ ነጭ ማር ያለው ቀፎ ነበረኝ ባሌ ሮቤ ላይ ትሩማን ትሪ ላይ የተሰቀለና የንቦችን ባህሪ ያውቃለሁ ማር እንዴት እንደሚሆን አውቃለሁ የሚበላሽበት ፒኤሙ ቀፎ ውስጥ ቆይታችሁ ማር ስሩ ሲል የሰርና ያልኩት መጀመሪያውንም የጾም ሐሳብ ስለነበረኝ ዘጋውና ብዙ እንዳይረድቶኛ ሰው ግን እንደወጣ እያለከለከ ኦሮሞዎቹ እኮ አማራዎቹ ምናምን ነው የሚለው። ይሄ ቴንደንሲ ስላለን ኢንፍሌምድ ይሆናል ወዲያው ሚዲያው ምናምን ሰው ደግሞ ሴንሲቲቭ ነው። ያንን ኢንፍላሜሽን ለማውረድ ነው ኮሚሽኑ የወጣው። የሆነው ነገር ይሄ ነው። ተናከንትና እንትን ተባባለ። ቃላት አጠቃቀም ላይ በዚህ ተነጋ በፕሮፌሰር ድምጽ ሲሆን ተረጋጋ አይደል? ራሱ በፕሮፌሰር ድምጽ ኦኬ ያንን ኤፌክት ለመፍጠር እንጂ ኮሚሽኑ በባህሪው ይሄንን እያወጀ ሰውን ትሪገር ለማድረግ አይደለም። ቀድሞ የሚወጡት ወሬዎችን ለማረጋጋትና ህዝቡ አሁንም ቢሆን በነገራችን ላይ እኔ ትላንትና ነው ሚዲያ ኦፕን ያደረኩት አንድ ወር ሞል ላይ ከኔ አልፏል። የመጨረሻ አፈ ጉባኤን ፈረምኩኝ። የኔ እንትን በዚህ ደረጃ የጋራ ምክር ሐሳብ ይሄን የሚቀረውን ደግሞ አለ ትሬም ተደርጎ ተስተካክሎ እንደ ምክር ሐሳብ የሚሄድበት ኮሚሽኑ የሚያወጣው ማለት ነው። እንደ ተመካካሪ እኔ ፎከስ አድርጌ ማር ለሰራ የምችልበት ሰሙንም ማሩንም ሰርቻለሁ። አሁን ከዚህ በኋላ ከቀፎ መውጣት እችላለሁ ብዬ ወሰንኩበት ቦታ አለ። ግን ስቲል ኮሚሽኑ ነው የሚያሳውቀው። ይሄንን ተነጋግረዋል ኮሚቴዎቹ እንዲያደርገው 120ዎቹ ይናርገው እንዲህ ብሎ ይሄንን ምክር ሐሳብ አቅርበናል ይላል። ምንም ቢሆን ምንም አይነት ምክር ሐሳብ ቢቀርብ ማለት ነው ከነበርንበት ይሄ ምክክር ከመጀመሩ በፊት እነኚህ 8 አጀንዳዎች እኛን ከሚያራርቁበት እንደ ጠላት ከሚያተያዩበት እንኳን አንድ ተመሳሳይ አጀንዳ ላይ የቃላትና ውስጥ የሚለው ቀርቶ ጫፍ የሚለው ይሁን ምናምን የሚለው ቀርቶ እኛ ተገናኝተን ለመነጋገር ጠመንጃ ይቀድመናል ይዳዳናል የምንልበት ስዕል ተስሎብን ነበር። እነኚህ ጉዳዮች ላይ እነዚሁ አጀንዳዎች ላይ እዚህ 8 ውስጥ የሌላ አጀንዳ ኢትዮጵያ ውስጥ ማውቀው የለም። ዞር ስታደርገው ይገጥማል።
እዚህ 8 ውስጥ ኢንካፕሱሌትድ። በፊትም ግን ወደ ሌላ ልውሰድህና እነዚህ አጀንዳዎች ያን ጊዜ አጀንዳ ልየታ የተባለ ጊዜ ምናልባት የሆነ ሚኒማውን ለማሟላት በሚመስል መልኩ ለምን ወጪ ይወጣል ለኢትዮጵያ አጀንዳዎች ይታወቃሉ በሚል ስናነሳ ነበርና መጨረሻ ላይ ተጠቃለው ሲመጡ እነዛው ስንላቸው የነበሩ ናቸው። እኔ 1-2ቱን ኮሚሽነሮች የማናገር እድል አግኝቼ ነበር። ምንድነው ሀገር ለሀገር መዞር ይታወቃል ከዚያ ውጪ ሊሆን እንደማይችል በሚል ስናነሳላቸው ነበርና ያ ሁሉ ሰነድ ተዘጋጅቶ ያ ሁሉ አበል ሲወጣ ነበርና ምን ታዘብን? ተመልሶ ግን እነዛው ነው የሆኑት። የእንትን አልባስጥሮስ የሚባል ጠርሙስ ከመጽሐፍ ቅዱስ አይደለም አዲስ ኪዳን ምን ያህል እንደምታውቅና ሰበረችው ይላልና 30 ዲናር ነው የጠርሙሱ ዋጋ ብቻ። ይሁዳ ታላቀ ብትሰጡን ይሄን ገንዘብ ስንት እንረዳባው እናውቀዋለን እኮ አለ። ገብቷል። አንዳንድ ጊዜ cost efficiency is not cost efficiency. Sometimes process and due diligence የሚሰጥህ validity አለ፣ ዋጋ አለ። ከማህበረሰቡ ጋር ሄደህ ይህንን ሐሳብ እኔ ልተነትነው እችላለሁ። አንተ ስሜ በቀላሉ ብዙ ሚዲያውም ላይ ከብዙ ሰዎችም ከትልቅ ሰዎችም ጋር ብዙ ይህንን በቅርበት ስለምታውቁ ይሄ ቢፈታ የኢትዮጵያ የፖለቲካ ስብራት ይጠገናል ብለህ የሚገርም ሪኮሜንዴሽን ልሰጥ ይችላል። እኔም ላደርግ ይችላል። እንደ ደግሞ ሰብሰብ ብንል አንድ 12ታችን አንድ 20ችን 120ችን ምናልባት ከኛ የተሻሉ ሰዎች እንደውም እኛ ታዛቢ እንሆንና ከኛ የተሻሉ ላቅ ያሉ 100 ሰዎች ተሰብስበው ቢያደርጉ ጥሩ ነው። ብዙ እውቀት ይኖራል። ግን የህዝብ ምክክርን አያክልም። እንደ ህዝብ ከጥግ ከናንጋቶም ከጋምቤላ ከዩኤስ ከምንም ካለበት የሚሰራውን ስራ ግማሹ ይዞ እኔ ሸክፌ ነው የመጣው ስራዬ 4 PM ሲሆን በእናንተ 10 ሰዓት ሲሆን ስራዬ ነው የምገባው። የሚሸክፍ ሸክፎ ልጆቹን የሚይዝ ይዞ መተን ቁጭ ብለን ፉት ኦን ግራውንድ ሆነን እርስ በርስ እየተያየን አይን ውሃ ላይ ውሃ ተነጋግረን እንደ ኢትዮጵያውያን የጋራ ፍላጎታችን ምን ይሆን የሚለውን መወሰንና እነኚህ ናቸው ብሎ መላምቱን በእውቀት በእንትን ደረጃ በኤሊት ደረጃ ፕሬዘንት ማድረግ ልዩነት አለ። የቅቡልነትም ማለት ነው ከግራስ ሩት የመምጣቱና ለዛ ነው። ሌላ በርግጥ አሁንም ቢሆን ተስፋ እንዳናረግ ወይም ደግሞ ቀደም ሲል ስጋት ሳይሆን ምን ደምደም ይዘውልን ይመጣሉ በሚል ብታስቡ ይሻል ነበር ያልከኝ ላይ ትንሽ የማይዋጠው ነገር በኢትዮጵያ የፖለቲካ ባህላችን በራሱ ቤት ስንገባ ቡና ላይ ወዘተርፈ በፌስቡክ ስማችንን ቀይረን ነው የምንጠባጠበውና የምንሳደበው ወይም ደግሞ የምናማው። ፊት ለፊት የመናገር ልምዱ የለም። በተለይ አለቆቻችን ፊት ስንሆን ደግሞ ብዙዎቻችን ከማሽቃበጥም በላይ ሆነ ጥግ ድረስ ሄደን ነው የምናረገውና ባለቆች ፊት በዚህ ደረጃ ለሀገር የሚጠቅም አጀንዳ ላይ ሐሳብ ለመስጠት የሚያስችል ድፍረቱም ልምዱም የለንም። ስለዚህ ከዚህ አኳያ የክልል ርዕሰ መስተዳድራንና ሌሎቹ በዚህ ምክክር ላይ ተመካካሪ እንኳ ባይሆኑ በታዛቢነት ሲገቡ እኔ ለምሳሌ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ እንደመሆኔ አዲስ አበባ ላይ ክብርት ከንቲባዋን እያየው እንደ ክብርት ከንቲባዋ ፍላጎት ልጓዝ እችላለሁ እንጂ የተለየ ሐሳብ ማንጸባረቅበት ካልቸሩ የለንም። ይሄን ውሸት ካልሆነ በስተቀርና ምን ያህል አጥጋቢ ነው ያሳምናሉ እነዚህ ሰዎች ባሉበት ሁኔታ ላይ ያንዳንዱ ክልል ርዕሰ መስተዳድር እንደገና መሀል ላይ ነው የመጡት። ለምን መጡ? ይዋጣሉ? እኔ አልተዋጠልኝም። በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው 2RN ሰለሞን ሆቴልና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በ2RN ሰለሞን ሆቴልና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት
ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርዴን ሰለሞን ሆቴልና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲምና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱ በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴልና ስፓ። እኔ አጠገብ ነበር የተቀመጠችው ክብርት ከንቲባዋ። ሁለት ሀሳቦች ሲንጸባረቁ እሷ አጠገብ የተቀምጣ ማስታወሳቸው ደግነቱ የማስታወስ አቅሜ ጥሩ ነው፣ ግን ደግሞ ከትላንት ወዲያ ነው በቀላል ነው ለማስታወስ። እሷ እኔ አጠገብ ነው ያጋጣሚ ነገር ሆኖ ወንበር ነበር እኔ አጠገብ ነው ተስቀምጧት እና እዛ እሷ በተቀመጠችበት ሰዓት እሷ የምታስተዳድረው ከተማ ፕሬዚዳንት ሽመልስ ስር እንዲገባ በጣም ጠንካራ የሆነ ጫና የሚያደርጉ ሁለት ሰዎች ተናግረዋል። ጠንካራ አይዶንኖ እሷ ፍላጎቷ እንደዛ ይሆናል ብዬ አላስብም። እያልኩ ያለሁት እያልኩ ያለሁት ነገር ማለት ነው በደንብ እቺ እንድትመለስልኝ ነው። ለምሳሌ ደግሞ አዲስ አበባ የቅድሙን በነገራችን ላይ አሁንም ለማስታወስ እንድታጠራልኝ ፈልጋለሁ። መቀመጫና ዋና የሚባለው ነገር አንድ፣ ሁለተኛ ለምሳሌ ደግሞ አቶ ሽመልስ ፊት ወይም አቶ ሽመልስ ለምሳሌ ፍላጎታቸው አዲስ አበባ የኦሮሚያ መቀመጫ ወር ከተማ እንድትሆን ይፈልጋሉ እንበል ነው። አሁን አሰምሽን ነው፣ ምክንያቱም እንዲደምድመን ስንል ሰዎች ወደ ፈለጋቸው አቅጣጫ እንደሚችሉ ነው። እና ሌሎች ደግሞ ትክክል አይደለም፣ የአዲስ አበባ የፌዴራሉ መንግስት መቀመጫና ዋና ከተማ ነች፣ የሁላችንም ናት የሚሉ አካላት ከኦሮሚያ ክልል የሆኑ ሰዎች ሊኖሩ ይችላሉ። የአቶ ሽመልስ ፍላጎት ደግሞ በዚህኛው አቅጣጫ ሊሆን ይችላል። እሳቸው ፊት ደፍሮ ያንን ሀሳቡን ማንጸባረቅ የሚችልበት እድል ይኖራሉ። ካልቸራችን እንደሱ ስላልሆነ ማለት ነው። እሳቸው ፊት የመናገር እድል የሚያገኘው ከኦሮሚያ የሆነው ሰው አንድ ቢሆን ቢኮዝ እሳቸው ያሉበት ሩም ውስጥ 500 ሰው ነው ያለው። ከተለያየ ስብጥር ያለ ሰው ነው እና ስለዚህ ጉዳይ እሳቸው እዛ ተቀምጠው በሶማሊኛ እየተተረጎመላቸው ነው የሚሰሙት። የሆነውን ነገር ነው እዛው ቁጭ ብለን እየተተረጎመላቸው በሶማሊኛ ስለሚያስተዳድሩት ክልል ወይም ከተማ ከሶማሌ የመጣው አርሶ አደር ያለውን ሐሳብ ይሰማሉ። ምንም ምርጫ የለም። በቃ እንደዛ ነው የተቀመጠው። ሲመጡም የሚቀመጡት እኔ ጎን ነው። እኔ አሁን እንደምታውቀው በስልጣን ተዋረዱ ላይ የለሁም አይደል? መተው እኔ ጎን ነው የሚቀመጡ። ወይም ደግሞ በዛ በኩል ነው የተቀመጠው። ተማሪ ሰው ልጅ ነበር፣ ወጣት ልጅ እኛ መሀል ነው የተቀመጠችው። በቃ መተው ሂደቱ አይፈቅድም። እውቀትህም በጣም አንጋፋ የሆኑ ሰዎች አሉ በኦሮሞ ትግል ውስጥ የመጀመሪያዎቹ የሚባሉ 3 ትልልቅ በአመራር አሉ ሰው እዛ ግሩፕ ውስጥ አሉ። የአማራም ውስጥ ታጋዮች መሳሪያ ይዘው የሚታገሉ ሰዎች እዛ ግሩፕ ውስጥ አሉ። ማውቃቸው ሁሉም አለ። ሁሉም እህቶቻችን ከምንም አይነት መድረክ የመጡ አሉ። ተናደው እነሱን በቃ አይ ተረጋጊ ምናምን ብለን ይሄው እንትን እየተባለ የሚያናድር ነገር የሚናገር ሰው አለ። ተነስቶ አምልጦት የሆነውን ብሎ አታውቅም እኔ ነብሉ ሁሉ በቃ ቄሱ መጥቶ ሼክ ቁጭ በሉ ኖር በጊዜ በቃ ተረጋጉ። ይሄ ምንድነው እንደ ሀገር ያለብንን ቴንሽን ፊት ለፊት አውጥተን እንዲህ ፊት ለፊት የሚዲያ ላይ ወጥቶ ምናምን እንትናን ወስዱት እንትናን ሰረቁት ብሎ ህዝብ ኢሪቴት በማድረግ ውስጥ የሆነች ነገር ትወድቅልኝ ይሆን ብሎ ዛሬም ተስፋ አድራጊ እኔ ግራ ነው የሚገባው። እንዴ ለ10 ይዘነቅነቀው እኮ ምንም ጠባል አይደለም። ዝም ብሎ ይወረውራሉ። እኔ አይ ዶንት ኖ እነሱ ችግር የለብኝም የሚያስጨንቅ ነገር የለም። ምናልባት ለኤፈርቱ ብቻ ይከፈላቸው ይሆን እንደሆነ አላውቅም። አበሉ መውጣት ብቻ ነው የሚጠይቀው መሰለኝ እንጂ ምንም ፕሮዳክቲቪቲ አየው አይደለም። ከዛ በዘለለ ግን እንደ ኢትዮጵያውያን ከዚህ በላይ ተገናኝተን ከዚህ በላይ ተቀራርበን እኔ 8000 ማይል 8000 ኪሎ ሜትር ማለት ነው ጉዤ መጥቼ ከጋምቤላ የመጣች እህቴ ጋር ቁጭ ብለን ከአማራ ክልል የመጣች ከጎጃም የመጣች የኔ ያለሁበት ባላስሩ ጸሐፊ ናት። እኔ የምናገረውን እሷ ናት የምጽፈው።
የተናገርኩትን አይ ይሄኛውን እንዲህ ለማለት ነበር የፈለግኩት ብዬ ከእሷ ጋር ተነጋግሬ አሽቼ ማስተካከል አለብኝ። የማታምንበት እኔ በፍጹም ማልቀበለው ነገር እሷ የምታምነው ነገር አለ። እዛ ጋር የእሷ አስተማሪ መሆን አልችልም፣ ተመካካሪ ጠርቼ ኤክስፐርት ጠርተን እዚህ ጉዳይ ላይ ልዩነት አለን፣ የኤክስፐርት ምክር እንፈልጋለን ብለን አይ ይሄ እንደዚህ ነው የፋክት ችግር እንኳን ቢኖር ማለት ነው እንዲህ ላስተምርሽ አልላትም። ገብቷ ይሄ የመበላለጥ የለም መደዳ ነው። ይሄ ምንድነው ውይይት የሚባል ታክሲ ታውቀዋል? ፊት በቃ መደዳ ነው የምትቀመጠው። ፊት ገቢና ምናምን ላይ ሳልዘነጋ ያቺ መቀመጫ የምትለው ነገር አሁንም ሳትረሳብኝ ልክ አሁን ባልከው መሰረት ኤክስፐርቶቹ በራሱ እና አሁን ጸሐፊ ያልካቸው አካላት በራሱ ይህንን ራሳቸው ኮሚሽነር ወጥተው መግለጫ ሰጥተውበታል። ትንሽ አወዛግቦ ነበር መሰለኝ ወይም ተጋኖ ነበር ዜናው። ወጥተው በሰጡት ማስተባበያ ላይ በትክክልም ተመካካሪ ያልሆኑ አካላት እነሱ የሚፈልጉትን ሀሳብ አጣሞ በመጻፍ በተለይ ቃለ ጉባኤ ላይ እንደሱ አይነት ነገር ከዚያም ኤክስፐርቶቹ በራሱ ደግሞ ኤክስፐርቲስ የሆነ ጉዳይ ሳይሆን ትርጉም ፍለጋ ሲጠሩ አንድ ወገን የሚባለው ወይም ገዢው ፓርቲ ሊያስደስት በሚችል መልኩ ወይም ያልተጻፈ ነገር ለምሳሌ የኦሮሚያ ልዩ ጥቅም ሲባል በሚለው ጉዳይ ላይ ልዩ ጥቅምን የተመለከተ ማብራሪያ እንደ ምሳሌ የተነሳው ሲፈለግ ኦሮሚያና አዲስ አበባ አብረው በጀታቸውን ያጸድቃሉ በሚል የተጣመመ ትርጉም የሚሰጡበትም እድል ነበር በሚል ተነስቷል። እና ይሄን እያረምን ነው አሉ እንጂ እንትን አላሉትም። እና እሱስ ላይ ምን ያህል ደረጃ ድረስ ነው ኤክስፐርት ያለንን ነገር እየተጠቀመ እኔ በጣም ውስጥና ውጭው ለዛ ነው በጣም ለይቼ የማየው የቅንነት የኢንቴንታችን ልዩነት በስማም ልዩነት ውስጥ ሆነ ስታየው ኢቨን ረባሽ ነው የምትለው በቃ ሁሌ ችግር የሚያመጣ ሰውዬ ነው የምትለው ሰውዬ በቅንነትና በኢንቴንት ደረጃ ኢትዮጵያ አንድ ሆና ህዝቦቿ ተባብረው ይህንን እንድትሻገር ፍላጎት አለው። ጀስት በጣም የሚቆረቆሩት ነገሮች ስላሉ ነው የሚበጠብጠው። ኢቨን በጣም አስቸጋሪ ነው ልትለው የምትችለው ተወያይ ነው። ውጪ ላይ የምታየው ግን አይ ዶንት ኖ ምናልባት አስቨርስስ ዘም ፈጥሮባቸው ይሁን ውስጥ ያሉት አራትቺና የሌለ ነው በሚል ተሰምቷቸው ይሁን አላውቅም። ፍጹም ይሄ የመሰብሰብ ዓላማ ምን ያህል ወርቃማና አስፈላጊ ለሀገር ለህዝብ እንደሆነ የዘነጋ አቲቲዩድ ነው የምታየው። ምንም በቃ አፍርሰው አይነት ነገር በቃ በአፈርሳታ ነው በቃ ይሄ እንደምንም ብለን እቺ ነገር ተበትና ወይ የሆነ እንከን ፈጥረን ቢኮዝ አንዳንዱ እንደ እንትን በጥላቻ በጣም በቃ ይሄን መንግስት እንትን ላይ የተሞላ አለ። ጠቅላይ ሚኒስትሩን ይሄን መንግስት በጣም የሚጠሉ አሁን ምርጫ ሰክሰስፉሊ ያካሂዷል፣ ኮንሶሊዴት አድርጓል። እንትን የጦርነት ምናምን ተብሎ የታሰበው በ15 ቀን በ24 ቀን በ8 ወር በአንድ ዓመት ምናምን የተባሉ ቀጠሮች እንዳለ ቀርተዋል። ይሄ ሰው ፓወር ኮንሶሊዴት እያደረገ ነው። ከህዝብ ጋር ያለው ነገር እንትን እያለ ነው። ምርጫ እያሸነ አሁን ምክክር ከጨረሰ ወዳን ምንም እንትን ልንለው ልናንቀሳቀሰው ወደምንችልበት እየሄደ አይደለም የሚል ዴስፐሬሽን አያለው። ለዛ ነው ሁሉን ሰው ኢሪቴት የማድረግ ኢቭን ክሬዲቢሊቲያቸው ሳይጨነቁ ውሸትን በድፍረት ተናግረው የመጣ ይምጣ የሚል አይነት እነሱ እንደዚህ አይነት ፍላጎት ያላቸው ሰዎች ያው ቀደም ሲል መግቢያችን ላይ ያነሳ ነው የፖለቲካ ባህላችን ያመጣብን ጣጣ ነው። ሁልጊዜ ሴራና የማይፈልጉት ሰው ገዛ በሚል ብቻ የሆነ ለማጣመም ያገኙትን ነገር እንቅፋት ለመሆን የሚጠቀሙበት ሰዎች እንዳሉ ሆነው ግን በተጨባጭ በተግባር ካየነው ከሰማነው አንዳንዶቹን አሁንም እኔ መሰረት አድርጌ ማነሳው በተግባር ያየሁትን ለምሳሌ አንዳንድ ሚዲያ ላይ ስለ ምክክሩ አስተያየታቸውን ሲሰጡ የነበሩ ሰዎችን ተመልክተናል። አንዳንዶቹ ሰው መቼም ሁሉንም እያልን ሳይሆን ሰው ከንግግሩ ያስታውቃል ደረጃው አይደል። በሀገር ጉዳይ ላይ ሊመክር አይደለም አንዳንዱ በቤተሰቡ ጉዳይ ላይ እንኳን የመምከር አቅም ያለው የማገናዘብ አቅም ያለው የማይመስሉ ሰዎችን አስተያየት እኔ ተመልክቻለሁ። ከአገላለጼ ጋር ይቅርታና አንደኛ እሱ፣ ሁለተኛ አንዳንዶቹ አሁን 4000 ነው የምትባሉት ለምሳሌ አንዲት እናት እንደምትወልድ እየታወቀች ከወለደች በኋላ አራስ ነች ይታወቃል። ሁለተኛ አንዳንድ ጊዜ ደግሞ ቀደም ሲል ስጋት ፈጠረብኝ ያልኩት ምን ያደርግልናል አሁን ወለደ በኮሚሽነር ደረጃ እኛ ሌላ ዜና ስንጠብቅ ገሌ የወለደች ስሟን ምክክር አለችው ኮሚሽን አሉት። ይሄ ባለፈው ያወራ ነው የምርጫው ጊዜ ትዝ ይላል ኦንላይን ስንነጋገር እሱንም አንስተን ነበርና
እየወለደች ሄዳ መረጠች አይነት ነገር በአምቡላንስ እንደሚለው አይነት ዜናዎችም አሁንም በተደጋጋሚ ተመልክተናልና አንዳንዴ ለበጣ የሚመስል ነገር ይህንም ያህል አጀንዳ ተይዞና ይሄኛውስ ልክ ነው ወይ? ልክ ነው። ይሄ ሎጂስቲክሱ ነው። 4 ልጅ ያለው ወይ 4 ቤተሰብ የሚያስተዳድር ሰው ይገባዋል። 4000 ሰው ከጥቅ እስከ ጥቅ ኢትዮጵያዊ 4000 ሰብስቦ በቀን 3 ያብልቶ ሆቴል ይዞ አስተኝቶ ጤናውን ተንከባክቦ ንጽህናውን ጠብቆ ለወር 4000 ሰው አኮሞዴት ማድረግ እንዴት አይነት አንሰር ማውንት ታስክ እንደሆነ ምን ያህል ከባድ እንደሆነ 4 ልጅ ያለው ሰው ያውቀዋል። በሺህ ስል ማባዛት ስለሆነ ማለት ነው። ይህንን ስታደርግ እዛ ውስጥ ሀፕን የሚያደርጉ ነገሮች አሉ። የተወለዱ ልጆች ናቸው ባይዘው ሁለቱም አልተረገዙም ነበር እናቶቻቸው ሲመረጡ። እናቶቻቸው ለዚህ ምክክር ልክ እኔ ዲሲ ላይ እንደተመረጥኩት ሲመረጡ አልነበሩ እና እናቶቻቸው አይ ይሄ ልጅ ከዚህ ምክክር እድል ውስጥ አያስቀረኝም ባይሆን ስሙን ራሱ ምክክር ብዬ ለጥፍበታል አልቀርም ብላ ከመጣች እናትየዋን አይ አንቺ በጣም አግዘሻል ሌላ ሰው ይቀር አይደል ኦሬዲ ተመልሰው ለዛ ነው የመጡት። ግን ደግሞ ሲያጋጥም ከምክክሩ ውስጥ ሰዎች በአምቡላንስ ሄደው ሲሉ ደስ የሚል ነው። እንደ የሎጂስቲክስ ፓርቱን ስለሚያሳይ ማሳየት ያስፈልጋል። የተናጋሪዎች አስተያየት የሚሰበሰበው ዝም ብሎ ነው ካሜራ ይዞ ቆሞ ሰዎችና እኔ አጋጣሚ እንደዛው በተባራሪም አጋጥሞኝ ነበር። አንተን ሲሉኝ አይ እኔ ለራሴ ጾም ላይ ነኝ ያለሁትና ያንንም ስለሚያካትት አልቻለሁ። ሰው ተስቦ ያናገራሉ። ከጓደኞቼ ጋር ከሌሎች ሰዎችም ጋር ግሩፕ ውስጥ ካሉ ሰዎች ጋር እያወራን በጣም ፈገግ የምንልበት የነበረ ነገር ሻይ ላይ በደንብ ኢትዮጵያ ተወክላለች ማለት የምትችለው 4000 ሰው ሰብስበህ የሚያወራውን የማያውቅ 100 ሰው ከሌለ አልተወከለችም ኢትዮጵያ። 4000 ሰው ኢትዮጵያዊ ሰብስበህ የሆነ ሰዓት ላይ ከምሳ በኋላ ትንሽ ነሸጥ የሚያደርገው ሰውዬ ከሌለ አልወከልክም ማለት ነው። ተወክለናል። የሚገራርሙ ምርጥ ምሁሮች ሀገር ውስጥ ብዙ ነገር የሰሩ ትልቅ ኢንስቲትዩሽን የመሩ ትልቅ ጀግኖች፣ ታጋዮች፣ ተቃዋሚዎች፣ እናቶች ብዙዎች አሉ። በቃ ሁሉ አለ። ስለዚህ ትንሽ ነገር የማያውቁ ኢንቴሊጀንስም የሌሎችም ክፍተት ያለባቸው ሰዎች እንዲሁ ነበሩ። ስለዚህ ኢትዮጵያ በደንብ ተወክለናል። የቀረ የማህበረሰብ ክፍል የለም ስንል የምራችንን ነው። የቀረ የማህበረሰብ ክፍል የለም። አንዳንዶቹ ሚዲያ ላይ ይመጣሉ። ለዛ ነው ያያቸው። እሺ የቀረ የማህበረሰብ ክፍል የለም ማለቱ ላይ ለምሳሌ የታጠቁት እና አሁን በዚያም በዚህም በተለይ በአማራ ክልልና ኦሮሚያም በተለያየ አቅጣጫ ላይ ስማቸው ጎልቶ የሚወጣ አካላት አልተሳተፉም እና አሁን በእርግጥ እንደተባለው ተመካከራችሁና የኢትዮጵያ ጉዳይ ያው የሚወስነው አካል ሌላም እንኳ ቢሆን ያቀረባችሁት ምክረ ሀሳብ ተግባር ላይ ሊውል የሚችልበት እድል ይኖራል ወይ? በእርግጥ ኢትዮጵያ ተወክላለች ማለት ይቻላል ወይ? ምክንያቱም አሁን ነፍጥ አንስተው እየተፋለሙ ያሉ ኃይሎች በትግራይም የምንሰማው ነገር ነው። መዓት ነገር ተወክላለች ማለት ይቻላል እነሱ በሌሉበት? አዎ ስልክ ይዘን መግባት አንችልም ነበር። ነፍጥም አይፈቀድም። በእርግጥ ያው ግልጽ ነው። ስልክ ካልተፈቀደ ነፍጥም አይፈቀድም። ነፍጡን ያስቀመጡ ሰዎች ናቸው የገቡት ስለማይፈቀድ። ስልኩንም ያስቀመጡ ሰዎች ናቸው የተፈቀደለ። እኔ እስከማስታውሰው ድረስ ካፕቴን ማስረሻ ከነበረበት የፖለቲካ ትግል ወይም ከሱ ጋር የነበሩ ትልልቅ አመራሮች ኮሎኔሎች ከነበሩበት የፖለቲካ ትግል የሀሳብን ለውጥ አድርገው አይ ከዚህ በኋላ ለአማራ ሕዝብ የሚገባው ይሄኛው ሳይሆን ያኛው ነው ሲሉ አላስታውስም። ፖለቲካ ሀሳባቸውን አልቀየሩም። አሁንም እየተሟገቱበት ያሉት እሱን ይዘው ነው የቀየሩት። የፖለቲካ ሀሳብን ለማስፈጸም የአካባቢዬን ሰው በእሳት አቃጥላለሁ ወይስ አላቃጥልም፣ ጠመንጃ ይዞ መግባት አይፈቀድም። ያስቀመጡ ሰዎች ገብተዋል። ከኦላ በኩል ገብተዋል። ከሁሉም ያላስቀመጡ ሰዎች ግን አልገቡም። አዎ ስልክም አላስቀምጥም ካልክ አትገባም እኮ። ታዲያ እንዴት ነው የሚሆነው? አሁንም ይቀጥላል? እንደዚያው ነው የምንቀጥለው ማለት ከዚህ ነገር ልናተርፍ የምንችልበት እድል? ምርጫው ጊዜ አውርተናል። ሆስቴጅ መያዝ ይቻላል ወይስ አይቻልም? ገብቷል። እኔና ጓደኞቼ እኛ የምንፈልገውን እስክታሟሉ ድረስ ምርጫ ማድረግ አትችሉም፣ መመካከር አትችሉም፣ እንደ ሀገር ማደግ አትችሉም፣ ወደፊት መሄድ አትችሉም፣ ችግኝ መትከል ምንም ማድረግ አትችሉም የእኛን ፍላጎት እስክታሟሉ ብለን ብንነሳ 135 ሚሊዮን ህዝብ ሆስቴጅ መያዝ እንችላለን ወይስ አንችልም? አፓረንትሊ አንችልም። ስለዚህ ጥሎ ማለፍ ነው። ጥሎ ማለፍ አይደለም፣ መጋበዝ፣ መጥራት፣ በር ክፍት መተው የማይጠበቅ ነገር ግን አለ።
ገብቷል። ቤት ውስጥ የሚያመሽ ልጅ ካለ ራት ትጠብቃለህ። ራቱን እንዳቀረብክ ጦም ታድራለህ እንደ ቤተሰብ እንዳለ እሱ 2 AM 3 AM ባጥር ዘሎ ሊገባይሽ በሩ ክፍት ሆኖ ባጥር ይዘላል እሱ የለም የት እንዳለ እሱን ግባ ትላለህ። እባክህና ራት እንብላ ቤተሰብ ሊመካከር ነው ትላለህ። አትመካከሩም። በጭብሲ ቀን በመጠጥ ቀን ነው እንደምትመካከሩት ይላል ለሱ። በዋይ የሚያልቅ ቀን ሁሉ የመጠጥ ቀን ነው። ሰንዴም መንዴም በዋይ ነው የሚያልቁት። ቤተሰቡ አይመካከርም። በዋይ ነው ሁሉ ቀን የሚያልቀው። ሁሉ ቀን የመጠጥ ቀን ነው። እሱ 3 AM ነው የሚመጣው። ራት አይበላም። እንደዛ የሚሆነው ወይስ ና እባክህ ና ግባ የምክክር ቀን ነው ዛሬ እንነጋገራለን። ሰክሮ መምጣት አይቻልም። ጦር ይዞ መምጣት አይቻልም። ቁጭ ብለን የምንነጋገርበት ቀን ነው። በር ክፍት አድርገናል። እንደውም ዛሬ ራት እስከ እዚህ ሰዓት አንበላም። አንተ እስከምጣ ትጠብቃል። አልመጣም እንትን ታረጉልኛላችሁ ወይ እንትን ትገዙልኝ ምናምን ይላል። በቃ ቤተሰቡ አይመካከርም። ይሄ ልጅ ካልመጣ አይባልም። በቃ ማድረግ እንችላለን። እሱ ሲመጣ ራቱን ይበላል። በደረሰበት እንመካከር ብለህ ተመካክረህ ራትህን በልተህ ለሱም ጸሎት አድርገህ ትተኛለህ። እሺ በዚያም ተባለ በዚህ ግን አሁን ምክክሩም ላይ እንደተመለከትነው አማራ፣ ትግሬ፣ ኦሮሞ ከዚያ በኋላ ደግሞ በርካታ እንግዲህ ያው ኤሊት ላይ አንተ ባትስማማም ወይም ጸሐፊ ወይም ታሪክ አዋቂ የምንላቸው ስለ ፖለቲካም ሲያወሩ እንደ መፍትሄ ሀሳብም ሲያቀርቡ ሁልጊዜ መነሻና መድረሻቸው አማራ፣ ትግሬ፣ ኦሮሞ ነው በብዙ መልኩ። ከዚያ እንደውም ላቀና አሁን አንዳንድ የሚዲያ ሰዎችንም በራሱ በነሱ ቁጥጥር ስር ውለን የዚች ሀገር ሁለነገሯና የልብ ምቷ እነዚህን 3 ብሔሮች አድርገን የሆነ የመጓዝ አይነት አዝማሚያ እየታየ ነው። ማን ናቸው እነዚህ 3 ብሔሮች? ስቲልም የማይግባቡት ምንድነው? በተለይ በአማራ ትግራይ ክልል በዚህ በኦሮሚያ ክልል ራሱ ደግሞ ኢቭን ሊቆቻቸው በራሱ በአንድ መድረክም ላይ ሲገናኙ ብቻ የሆነ የሚቆራቆዙትና በአይነ ቁራኛ የሚተያዩት ነገር አለና ማህበረሰቡም ሚዲያውም የነሱ ነጸብራቅ እየሆነ ነው። የኢትዮጵያ ማን ናቸው እነሱ? ለኢትዮጵያ 3ቱ ብቻ 3ቱ እንግዲህ በኢትዮጵያ በዘመናዊት ኢትዮጵያ ሀገረ መንግስት ግንባታ ሙከራ በዛ ሂደት ውስጥ ከዛ በፊት በነበረው በታሪካዊ የኢትዮጵያ አቢሲኒያ ታሪክ ውስጥ የስልጣን ተዋረዱ ውስጥ አክቲቭ ፓርቲሲፔሽናችን ሰፊ ነው ብለው ክሌም የሚያደርጉ በተለይ በዘመናዊ ኢትዮጵያ ውስጥ ደግሞ ሰፊ ማህበረሰብ ያላቸው ናቸው ሁለቱ። በተለይ ኦሮሞና አማራ የሁለቱ ኮምቢኔሽን በጣም ሰፊ ነው። ማጆሪቲውን የሀገሪቱን ፖፑሌሽንም ከቨር ያደርጋል፣ ላንድ ማስም ከቨር ያደርጋል። ኦን ታፕ ኦፍ ዳት ባለፉት 40 ዓመታት 50 ዓመታት ውስጥ ከትግራይ በኩል የሆነው የቲፒኤልኤፍ ፕሪዶሚናንስ ስለነበረ እሱ በሪፕሬዘንቴሽን ኢቨን ዶ ፖፑሌሽኑ ሃይ ባይሆንም ከነዚህ ከሁለቱ ጃይንቶች የሚባሉት የኢትዮጵያ የፖፑሌሽን ኤንድ ላንድ ማስ ጃይንቶች የሆኑት አማራና ኦሮሞ ጋር አቀራርቦታል። ኢን ሪያሊቲ ደግሞ እሱ ነበረ ሲመራቸው የነበረው። ከነሱ እኩል ይዞ የፖለቲካውን መኖበር ይዞ እንትን እያላቸው የነበረው ከትግራይ የመነጨው የቲፒኤልኤፍ ነው ማለት ነው። ከአማራው ከኦሮሞ የመጡት ሞር ሰብሰርቪያንት ነበሩ። ይሄ ዳይናሚክሳችን ነው። የመጣንበትን ማህበረሰብ እንደ የማህበረሰብ ነፃ አውጪ ትግሎች ስለነበሩ ያመጡት ማለት ነው። የቲፒኤልኤፍ ትግራይ ፒፕልስ ሊበሬሽን ፍሮንት ሊበሬሽን ፍሮንቶች ነበሩ። ሶ ህዝብ ወካይ ናቸው። በዛ ነው ሼር የሚያደርጉት የፖለቲካ እንትናቸው። ሶ ይሄንን ይዘዋል። አንዱን ትተህ ሌላኛውን ከጠራህ እንትን ያልን ይመስለናል፣ ቅር ያልን ይመስለናል። እና ለምሳሌ ኦሮሞ ከጠራህ ያን ትጠራለህ። የት ያደርሳልስ? ይሄስ ሌሎቹን ባይተዋር አያደርግም ወይ? ከባድ አይደለም? አሁን ሀገራዊ ኢሹ ላይ ኧረ ባይተዋርነቱ ችግር ምንም አይሆንም። እነሱ ለምደውታል። ትዝብቱን ፍራ እንጂ የታዘቡን ነው ገብቶ ትዝብት እኮ 80 ብሔር ተተህ ሁሌ ራስህን ብቻ ስትጠራ ትዝብት ነው። ትዝብቱ እንጂ ባይተዋርነቱ ምንም ባይተዋር አይደሉም። በነገራችን ላይ የነገር ባይተዋርነት ይቅርባችሁ፣ የጭቅጭቅ አሁን እኮ 3ቱ ችግሮች ይሏቸዋል አንዳንዴ እኮ 3ቱ ብሔሮች ማለት ነው። ልክ ነው። ሚኒንግ የኢትዮጵያ ብሔር ብሔረሰብ ሰፊው ማህበረሰብ ሰፊው መሬት ችግር ሊሆን አይችል። የችግር ምንጭ ያደረግነው ያችን የማህበረሰብ ድጋፍ የሌላውን ጥቅም የሌላውን የማጥፊያ ምናምን አድርገን ስለተጠቀምንበት ጥላቻ ስለተጠቀምንበት እንጂ ሰፊ ማህበረሰብ ክፉ አይደለም። ጠባብ እኛ ኢትዮጵያ ውስጥ የታደልነው ነገር ምንድነው? አንድ ማህበረሰብ ማጆሪቲ የለንም። በጣም ችግር ውስጥ እንገባ ነበር። አንድ ማህበረሰብ አንድ ማጆሪቲ ቢሆን ኦሮሞ ማጆሪቲ ቢሆን በጣም አስቸጋሪ የሆነብን ነበር። አሁን ማጆሪቲ የለንም። ሬላቲቭ ማጆሪቲ ነው ያለን። ኦሮሞ አሁን ሬላቲቭ ማጆሪቲ ነው።
ሲታወዳድረው አንደኛ ነው በቁጥሩ እንጂ ማጆሪቲ አይደለም። ከ50% በላይ አይደለም ማለት ነው። ማንኛውም ቁጥር እንደዛ አይሆን። ያ መሆኑ እንደው እግዚአብሔር በዲዛይን ያለምንም አማራጭ መተባበር፣ ሲነርጂ፣ መጣመር፣ ሲንክሮናይዝ ማድረግ ልዩነቶቻችንን ሰበዞች ናቸው። ጥልፍ የሚያሳምር ማለት ነው። ነጭ፣ ግሬይ፣ ጥቁር አለው አይደለ? ልብስ ራሱ ይስተላልኩ ጥልፋችን ነው። ልዩነት አለው። የአቅም አይነት፣ የከለር አይነት ይለያይ ይሆናል። ብዙ ነገሮች ይኖሩ ይሆናል። ግን ይህን ጥልፍ ላይ ፎከስ እንድናደርግና ኢትዮጵያ ላይ ፎከስ እንድናደርግ ኢቭን ዲሞግራፊያችን በባህሪው ያስገድደናል፣ አግዞናል። እና ግን እንደ ቡራኬ ሰው በስመ አብ ወልድ እንደሚለው አማራ፣ ኦሮሞ፣ አማራ፣ ትግሪ ማለት የኢትዮጵያ የፖለቲካ ዲስኮርሱት እነኚህን ሶስቱን ስማቸውን ከጠራው ከዛ አያጅቦ አይነካኝም የሚል እንትን አለ። ቢኮዝ እነሱ ሶስቱ ናቸው። ኦሮሞና አማራ ብለሃል 3 ጊዜ አንዴ እንኳን ትግሬ አልክም ብሎ ሊሰቅልህ ሚስማር ይዟል መስቀሉ ላይ ይላል። ከመጣህ በኋላስ የእነሱን ነገር እንዴት አየው? ወደ ትግራይ ክልል አሁን ያለውን ሁኔታ ባለፈውም ጊዜ በተወሰነ መልኩ አንስተናቸው ነበር እና የእነሱን ሁኔታ አንድ እንደተጠበቀ ሆኖ በዚያው ደግሞ መቼም ባለፉት በተለይ እዚያው ህወሓት በጣም ከማጆሪቲም ባይሆን ብለህ ቀደም ሲል የገለጽክልኝን እድል ተጠቅመው ሲያደርጉ የነበረው ነገር ይታወቃል እና ከዚያ በኋላ ያው የኢትዮጵያ ህዝብ በዚህ በሰላም በዲሞክራሲ በልማት ላይ ብዙ ተስፋ አድርጎ ነበር። አሁንም እንግዲህ አረዳዳችን በተለያየ መልክ ሊሆን ቢችልም ግን በቃ ሰው ምናልባት ስትመጣ ለነገሩ አንተ ኢንተርናሽናል ፍላይት ላይ ስለነበርክ እንጂ አሁን አየር መንገዱን ሄደህ ብታየው በልጅነት አውቶቢስ ተራን የምታውቀው ከነበረ በቃ አውቶቢስ ተራ ነው የሚመስለው አሁን የዚህኛው ተርሚናል። ምክንያቱም ማለት አውቶቢስ አይደለም መኪና ተሳፍረው የማያውቁ የሚመስሉ ሰዎች ናቸው እዚያ እንደ ስንቃቸውን እንደያዙ በቃ በአውሮፕላን ነው ጉዞ ሁሉ። በዚህ ልክ ከዚች እዚች ለመሄድ አሁንም ፈተናው እንደቀጠለ ነው። ለምን ይሄ የሆነ ይመስላል? ግድያውም እንዳለ ነው፣ ምናምኑም መታገቱም አልቀረምና ለምን እንደዚህ ይሆን ይመስላል? እንግዲህ ያው እዛ በነገራችን ምክክሩ ላይ በጣም ብዙ ከትግራይ የተወከሉ ሰዎች አሉ። እዛ የሚሰሩ የሚያስተናግዱን የነበሩ ወጣቶች ምናምን በጣም ብዙ የትግራይ ልጆች አይቻለሁ። ደስ ብሎኛል። አንድ በጣም ደስ የኮራሁበት ነገር ሆን ብለው ነው ኮሚሽነሮቹ ደሊብሬትሊ ኢቭን ሚዲያ ላይ የማውቃቸው በኒክኔም የሚታወቁ ራሳቸውን ሪቪል አድርገው እንትና የሚባለው አካውንት እኔ ነኝ ብሎ የተዋወቁኝ ያወራናቸውም አሉ። እና ትግራይ ላይ ያለው የፖለቲካ እንትን ከ8 ዓመት በፊት የማይሆን ስህተት ተሳስተዋል። ቲፒኤልኤፎች ትግራይ ውስጥ ያለውን ፖለቲካ እኛ ረን እናደርገዋለን። የትግራይ ፖለቲካ ሙሉ በሙሉ በቲፒኤልኤፍ ስር ነው። የፌዴራሉ መንግስት ውስጥ እንደ ቲፒኤልኤፍ እንደ ትግራይ ህዝብ ያለንን ፓርትና ኢንቮልቭመንት ማንም ሊነካብን አይገባም። በሌሎች ኢንስቲትዩሽኖች ውስጥም ያንን ኮመንሰሬት የሆነ አሬንጅመንት ይኖራል ቢሉ ያልቃል። የትግራይን ፖለቲካ ማንም የሚሻማቸው የለም። ፌዴራል ላይ ያለው ስትራክቸር ነው የተቀየረው። በዛ ጊዜ የነበራቸው የሰሩት ያከማቹት ያላቸው የጊዜው ነባራዊ ሁኔታ አሳታቸው እና አይ ለምን ትግራይ ሙሉ ሪክሌም ማድረግ እንችላለን፣ ኢትዮጵያን ሙሉ ፓወር ሪክሌም የሚያስደርግ ነገር አለ ብለው አመኑ። እሱ ስህተት በጣም ብዙ ሰው ወሰደ፣ ብዙ ጥፋት አጠፋብን። አሁንም የዛ ስህተት አይ ቲንክ የዛ ስህተት ትምህርቱ ማብቃት የነበረበት ለብዙዎቹ አብቅቷል። እንደምታየው ኤሊቶቹ ብዙዎቹ አሁን እዚህ አሉ፣ ተደራጅተዋል፣ አብቅቷል። ማይሆን ነገር ነው የተካሄደበት መንገድ፣ ብዙ ተሸዋውደናል፣ ይሄ ይበቃል ብለው አቁመዋል። አሁን የቀረው ሊደርሺፕ የተወሰነ የሊደርሺፕ ግሩፕ እና ከኮር በላይ ያለው ወደ ፖለቲካው ያስገቡት ማለት ነው ጀነራል ታደሰ ወረደ። ያ አካል በጣም የህግደፍ ወይም የኤርትራን መንግስት እግረኛ ሰራዊት የመሆን በተወሰነ ደረጃ ከተሟላለት የሜካናይዜሽን ስትራክቸር ውስጥ ለመግባት ሙሉ በሙሉ ቆርጧል። ያንን አይ ዶንት ቲንክ ብዙ የሚያስኬዱት አይመስለኝም። ሊደግፉት አይችሉም። የአህያ ባል ምናምን የሚባለው አይነት ሲቹዌሽን ነው። ግን ደግሞ ትግራይ ላይ በጣም ሲሪየስ የሆኑ ትግራይ ላይ ጦርነት ተመልሶ እንዳይመጣ ከትግራይ ልጆች ጋር ከብዙዎች ጋር ብዙ ለፍተናል፣ ብዙ ጮኸናል። አሁንም አናቆምም። ቢኮዝ እንደ ማህበረሰብ ማሰብ ያለብህ ከ3 ዓመት በፊት ከ4 ዓመት በፊት ይሄ ማህበረሰብ ሞስት አትሮሽስ የሚባል ሲቹዌሽን ውስጥ አልፎ
እዛ የሚኖረው ብቻ አይደለም ሳይኮሎጂካሊ ከዛ ውጪ የሚኖረው ሁሉ ብዙ ነገር ውስጥ አልፏል። መልሰህ ማንም ብትሆን ማንም ቲፒኤልኤፍ መሆን አይደለም እንደው ጠላት እንኳን ብትሆን ማለት ጠላትም አይነት አለ አይደል 5 ዓመት ሳይሞላው ይሄን ማህበረሰብ መልሰህ እዚህ ውስጥ ትከታለህ። አይ ዶንት ቲንክ እኔ በጤነኛ አምሮ እንደዛ የሚደረግ አይመስልኝም። የሰክሰስ ሬት አለን ይሳካል ብለው የሚያስቡ ከሆነ እውነትም እንደሚባለው እንትና ላይክ አምሯቸው ጥሩ ቦታ ላይ አይደለም ማለት ነው። ቢኮዝ ሰክሰስ ሬታቸው በጣም በጣም ደካማ ነው የሌለ ነው። ሰክሰስ ብለው የሚያስቡት ቢኮዝ እነሱ ማዕከላዊ ሴንትራል ገቨርንመንትን ማውረድ እኮ ኢትዮጵያን የፌደራል መንግስት እንትን መጣል ነው አለ ሀሳባቸው። እሱ ለዛ የሚሆን የላቸውማ ተደምረውም ምንም ብለውም ተጣምደውም እኮ የላቸውም ለዛ የሚሆን ነገር። ግን ደግሞ ጦርነት በራስህ ማህበረሰብ የዛሬ 4 ዓመት በማቀቀ ህዝብ ከዛ ስቲል ባልተነሳ የዛን እንትን በሰፈር በሚያደርግ ህዝብ ተከሻ ላይ እንደገና መለኮስ በአማራ ክልል ላይ ያደረጉት ሰዎች ላይ እንትን እያለ ነው። እነኝም ይሄ ሰከንደራዊ ግን አንድ እዚሁ ላይ ከትግራይ ጋር ተያይዞ እንድታነሳልኝ የሚፈልገው በተለይ እዚህ የመጡትን አብዛኞቹን አሁን ከዚህ ከጸቡ በኋላ እዚህ የመጡትን እዚህ ስቱዲዮ ጋብዣቸው የተወሰኑትን በፓርቲ ደረጃ ያሉትንም በግል ደረጃም ያሉ ወይም ቀደም ሲል የህወሓትን ፖለቲካ ጠንቅቀው የሚያውቁ የነበሩበትን የተወሰኑ ከ4 ከ5 ያልበለጡ እዚህ ጋብዣቸው አስተያየታቸውን ተቀብዬ ነበርና በሚገርም መልኩ ለምሳሌ ከአማራ ክልል በኩል ከዚህ ከድንበር ይገባኛል ከወሰን ጋር በተያዘ ዋናው የጠቡ ምንጭ የነበረ ኢሹ ላይ ቲፒኤልኤፍም እዚህ የመጡትም ቲፒኤልኤፍን ተቃውሞ የመጡትም ከወሰን ማካለል ጋር በተያያዘ ያላቸው አቋም ተመሳሳይ ነው። አንዳንዶቹ ግራ በሚገባ መልክ በእርግጥም በቃ የደብረ ጽዮንን ወንበር ከመሻት ባሻገር የሆነ የአስተሳሰብ ልዩነት የሌላቸው ናቸው እዚህም ያሉትና አሁን ቀደም ሲል በነገርከኝ መልኩ ምን ያህል እንዴት ተስፋ ማሳደር ይቻላሉ እዚህስ ባሉት ላይ ሻጥር ካልሆነ በስተቀር። ሁለተኛ መጣመድ ያልከኝም ላይ ግራ ነው የሚገባ የጦርነቱ መነሻ ምክንያት ያሉት የድንበር ይገባኛል ኢሹ ላይ ጦር ሲማዘዙ የነበሩ አካላት አሁን ተጣመዱ ሲባልም ምንድነው ጌም ነው ወይስ ምንድነው የሚልም ነገር ስለሚፈጥር በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው 2RN ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በ2RN ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው 2RN ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። 2RN ሰለሞን ሆቴል እና ስፓ። ይሄ ሁለተኛ ላይ ያነሳው አይ ቲንክ እነሱም ራሳቸው አንዳንዴ ትዝ ሲላቸው ግራ የሚገባቸው ይመስለኛል። ቶሎ ይረሱታል እንጂ ለጉዳዩ ብለው እንዴ
እውነት አይኔ ነው ወይስ ከፋኖና ከህግደፍ ጋር ተጣምጄ የተዋጋው ነው የሚለው ነገር ራሱ ቲፒኤልኤፍ ወይም ፋኖ ወይም ህግደፍ ኦር ሁኤቨር ከዛ ትርምክምክ ውስጥ ካለ ማንኛውም አካል አንዳንዴ ብንን ብሎ ትዝ ብሎ ቶሎ ሆን ብሎ ኢንዲውስድ የሆነ እንቅልፍ ውስጥ ይመለሳል። ቢኮዝ ሰልፍ ኢንዲውስድ የሆነ እንቅልፍ ሆን ብሎ ነው አይናቸውን እየጨፈኑ ያሉት። እነ ሞንጀሪኖ አንዳንዴ ያምልጧቸው ይሄኛው ሲያልቅ የሚቀጥል ጦርነት አለ ይላሉ። ልክ እንደነ ገዱ አንዳርጋቸው ከትግራይ ጋር በነበረው ጊዜ ይሄኛው የትግራይ ወራሪ ኃይል አንደኛው ነው፣ ሁለተኛ ማን እንደሆነ ታውቃላችሁ እንዳለው ማለት ነው። ያው ሁለተኛ ማለት ውስጥ አርበኞች ነን ነው፣ ወደ አብይ ለመዞር ያላቸውን ፍላጎት ሲያሳይ ነው። ሞንጀሪኖም ይሄኛው ሲያልቅ እንመጣላችኋለን እየተባባልክ ነው እና የማይተማመን ባልንጀራ ሳይሆን ይሄ በእርግጥ እባብን ወንዝ አሻግረኝ የሚለው አይነት ሲቹዌሽን ውስጥ ነው ያሉት። ማድረግ አትችልም። እነሱ ላይ መተው ነው። እኔ ሰው ቢጨንቀውም ባይሆን ፖለቲካውን ትቶ የሆነ ወደ ሱባኤ ወደ ጸሎት ወደሆነ ይገባል ወይ የሆነ ቤተሰብ ልጆች ያሳድጋል እንጂ አይንህ እያየ ቁልቁለት እየሄደ እሳት ውስጥ እየገባ ያለን ነገር በለው ወጣት እናስገባ የሚለው አይ ቲንክ ምን እንደሆነ ችግራቸው ልረዳልቸው። የነሱ ብቻ ሳይሆን አሁን እዚሁ ላይ እነኛዎቹ ልመልስልን የመጀመሪያው ጋር ልመልስልን እኮ እሷንም ሳትረሳ እዚሁ ላይ ደግሞ ለምሳሌ ያኔ በሰሜኑ ጦርነት ጊዜ ህወሓትን የተለያየ በዚህኛው ወገን ያሉት የተለያየ ስም ሰጥተውት በአውሬ ደረጃ ሰጥተውት በየሚዲያው ላይ ሲያወግዙትና ሲቀጠቅጡት የነበሩት አካላት ሁሉ ያኛውን እንዳላወሩ በቆጥረው ሙልጭ ብለው መጣመድን አሁን ደግሞ በጣም እያበረ ሲነግሩን እንደዚህ አይነት ምንድን ነው? ኢትዮጵያዊነት በራሱ የሆነ የሚዘራብን ውስጣችን የሆነ በሽታ አለ። እኛ አናቅም፣ ድንዙዝ ነን። ምንድን ነው? ተከታይ ችግር የለም ነው። ቅድም ያወራነው ባይዞ ዞረን መጣን ፉል ሰርክል። አይኑ እያየ ይገባልሃል ባስ ውስጥ ነው እኮ የትም 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 እያልክ ጥራ ዘን ብለህ የት እንደሚሄድ የማይታወቅ ባስ ማለት ነው። ይሞላል ባሱ ወዲያው። በተለይ ነገር ብጥብጥ፣ ጥላቻ፣ ገፋፋት ካለ በቃ የዘር እንደዚህ ቶሎ ይሳባል። ይሄ ማህበረሰባችን ላይ የተሰራ በሽታ ነው፣ ስብራት ነው። ማህበረሰባችን አንተ ጠላት ነህ፣ አማራ ጠላትህ ነው፣ አጥፊህ እሱ ነው ተብሎ ተመክሮ ተዘክሮ መሳሪያ ይዞ ሰርቷል። ከዛ ልክ ዞር አድርገው ደግሞ ትግሬ ነው፣ ትግሬን አትመን፣ እባብ ነው እየበላህ ነው እየበዘበዘህ ነው፣ ትግሬ ነው ጠላትህ፣ ትግሬ ብሎ አጠጡት። ከአማራ ወደ ትግሬ ይህንንም ጠጣ። ይሄን መርዝ አሁን አዙሮ ኦሮሞ እያሉት ኦሮሞ ነው ኦሮሞማ ነው ጠላትህ ነው እያሉት እየጠጣ ነው ገብቷል። መርዝ እያሽከረከረ የሚያጠጣ አካል ማን እንደሆነ ከነቃ ለምን እንደሚያደርገው ከነቃ ባይዞ ይህንን ዋናው የዚህ ጉዳይ ባለቤቶች የማሽኑ ባለቤቶች እኮ በጣም ተጠባው የሰሩበት ዓላማ ያለው ጉዳይ እኮ እዚህ ውስጥ የሚቀቀለው አሮስቶ እየሆነ ያለው ዶሮ ነው እንጂ የማያውቀው የአሮስቶ ማሽን የሰራው ሰውዬ እኮ ለምን እንደሰራው ያውቃል። ዝም ብለህ ዘሎ እየገባ ያለው ምን እያደረገህ እንዳለ ታውቃለህ ወይ? ዛሬ አንተን ስለተመቸህ አማራን መጥላት ይጣፍጣል ብለህ ከገባህበት ነገ አንተን ቁጭ አድርጎ ጠላት ሰብስቦ ደግሞ አንተን መጥላት ይጣፍጣል። ከዚያ ዙሪኝ ውስጥ ውጣ። ትክክለኛው መንገድ ምንድነው? ሀገር አለኝ። ሀገር ትልቅ ነገር ነው። እዚህ ሀገር ውስጥ የተለያዩ ብሔሮች አሉ። የኔ ብሔር አለ። የኔ ብሔር እንደሌሎቹ ብሔሮች ይከበር፣ ድርሻው ይሰጠው። ዳይ ዋናው ሀገር ነው። ከኬንያ ጋር እንደ ኦሮሞ ላወራ አልችልም። ከኬንያ ጋር እንደ አማራ ልታወራ አትችልም፣ አይቻልም። ከኬንያ ጋር እንደ ኢትዮጵያ ነው የምታወራው። እርስ በርስ ያለንን ኮሚኒኬሽን እንጨርስና ኢትዮጵያ ነን እኛ ሲጀመር። የሚያምርብንም እንደዛ ነው። የሚጠበቅብንም ገና አፍሪካ የሚጠብቅ ገና ዓለም የሚጠብቀንም ደግሞ እንደዛ ነው። የምንሄደው መንገዳችን ይሄ ነው። በቃ ኢትዮጵያ ናት የምትሄደው። እናስክነውና ይሄ ውስጥ ያለው ራይቨሪውን መፋጠጡን መንቧጠጡን ምናምኑ ረጋ ብለን ወደዛኛው እንሻገር ነው። አሁን ያንን ሳኒቲ ለመፍጠር እኔ ሳም ይላል ገብቷል። ሳንቲሜስ ባንዲራ አዘጋጅቻለሁ ልሸጥ ያሳተማል። ባንዲራ ሊሸጥ እሱ መሸጥ አለበት አገና ወይ መቃጠል አለበት ወይ ሰውየው ራሱ የሆነ ይቀል። ይሄ ፕሮሰስ እያደረግን ነው። ከሰው አእምሮ ውስጥ አሁን እየወጣ ነው። ደፍረው የማይናገሩ የነበረ ኢትዮጵያዊነት ላይ አንደራደርም ማለት እየጀመሩ ገብቷል። እንትኔ ኦሮሚያን ምናምን እንደዚህ አይነት ያሳብ ለውጥ ሲያውቅ የትላንትና ኢትዮጵያዊ ይለዋል። ያኛው ደግሞ ተረጋጋ አንተም ገብቷል። ቢኮዝ ይሄን አይነት አንታጎኒዝም ነው። የፉክክር ቤት ሳይዘጋ ያድራል። እኛ ሰፈር ደግሞ ቤት ሳይዘጋ የሚታደርበት አይደለም። ጅብ ሰተት ብሎ ነው የሚገባበት። ሆርን ኦፍ አፍሪካ ላይ ነው ያለን። እንዴት ነው ቤት ክፍት አድርገህ የምታድረው? ኖርዌይ በር ክፍት አያድርም። ልጆች ተመካክረን በር ዘግተን እንደር። ከውጭ ገብቶ ሊበላን ስንት ነገር ያዘጋጀብን እየቀያየረ ብሔር ጠላት እርስ በርስ እያደረገ ሲያፋጀን በየ10 ዓመቱ
በመቶ ሺህ የሚቆጠሩ ልጆቻችንን በረሃ ላይ አጥንታቸውን እየሰዋንለት አንድ ወንዝ ጠልፈን ገድበን መያዝ 1000 ዓመት የፈጀብን እዚህ አሻጥር ውስጥ ስለምንኖር ነው። እና ከዚህ ለመውጣት አብረን እንስራ ብለን ተመካክረናል። እንግዲህ ኢትዮጵያውያን ወደ አልተመለሰው ጥያቄስ ምንድነው? ከግጭት መውጣት ነው ያልተመለሰው። የቲፒኤልኤፍ ተቃዋሚዎችን ያነሳሃታለች ቱብራክ ሄደህ የሆነ ጥያቄ ጠይቀኝ። ሁለተኛው ከታች ወደ ላይ የመለስኩ እነማንን እንዳናገር ካላውቅም ከተቃዋሚዎች እኔ እስከማውቀው ድረስ ይስማማሉ። አሁን ለምሳሌ የድንበር ለምሳሌ እነሱ ምዕራብ ትግራይ የሚሉት ወልቃይት ራያ ወይም ምዕራብ ትግራይ የትግራይ ነው፣ ይሄ መመለስ አለበት የሚለው ላይ የነ ቲፒኤልኤፍ የነ አሁን እዚህ ያለው ተቃዋሚው እነ ጌታቸው ሁሉም ይስማማሉ። ምንም ልዩነት የላቸው። እንዴት እናገኘው የሚለው ላይ ነው ልዩነታቸው እኮ። እኔ አሁን የምለው አንዳንድ ጊዜ ባይ ዲፎልት ጦርነቱ የቀየራቸው ህገ መንግስታዊ ሾዎች አሉ። ባይ ዲፎልት ወይ ያኛው ተቆጣጥሮታል ወይም ታሪካዊ መነሻው ይታይልኝ በህገ መንግስቱ አላምንበትም የሚል አለ። እነሱ ግን በስምምነቱ መሰረት ህገ መንግስቱ ላይ ሙጭጭ ብለዋል። ሁሉም እንዲሁ ይቀጥሏታል ወይስ አንዳንድ ጊዜ እንዲሁ እንድንቀጥል ፍላጎት ያለው የፌዴራሉ መንግስት ነው ከዚህ ከጦርነት አዙሪት ውስጥ እንዳንወጣ ወደኋላ 30 ዓመት እንድንመለስ በሚል ጭምር ያነሱታል። ያውም እዚህም የመጡት ተቃዋሚዎች ነው ቲፒኤልኤፍ ህገ መንግስቱ ላይ ሙጭጭ ብሏል። በአንተን አከራካሪ ቦታዎችን ለመፍታት አይ ዶንት ቲንክ ሶ ቢኮዝ ፕሪቶሪያን ያስፈጽም ነበር። ህገ መንግስት ላይ ሙጭጭ ቢል ህገ መንግስት ላይ ሙጭጭ ቢል ማኖሮ ፕሪቶሪያ ስምምነት እኮ አከራካሪ ቦታዎች በህገ መንግስቱ ማዕቀፍ ይፈቱ ይላል። ስለዚህ ወደ ህገ መንግስታዊ ማዕቀፍ ይመጣል ማለት በህዝብ የተመረጠ መንግስት እንዲኖር መደላድሉን ይከፍታል እንጂ ፕሬዚዳንት ከእንትን ማባረር፣ ማህተም መስረቅ፣ በታንክ በዛ በኩል መደራጀት ምናምን ውስጥ አይገባም ነበር። ህገ መንግስቱ ግን የሚለው በህገ መንግስቱ ማዕቀፍ ይፈታልኝ ይላል። እኛ የምናውቀው እንግዲህ ውስጣቸውን አናውቅም። ሚዲያ ላይ ቀርበው የነሱ የሚመስሉ ለሚዲያዎች ቃለ ምልልስ ሲሰጡ እዚህም ያሉት ያው በህገ መንግስቱ ማዕቀፍ ይፈታ ነው የሚሉትና እነዚያም ቃለ ምልልስ ሲሰጡ እንደሱ ነው የሚለው። ከበስተጀርባ ምን እያደረጉ እንኳን መሆኑን ባናውቅ እኮ ከህገ መንግስቱ ማዕቀፍ ውጭ እንዲፈታ የሚፈልግ አካል ይሄ ጉዳይ አይ ቲንክ ቲፒኤልኤፍ ይመስለኛል። ቲፒኤልኤፍም ደግሞ ወዶ አይመስለኝም። ፕሪቶሪያን የማፍረስ ግዴታ ስላለበት ነው እንጂ ወዶ አይመስለኝም። ግን በህገ መንግስቱ ማዕቀፍ ነው ሊፈታ የሚችለውም። ስምምነቱም እንደዛ ነው የሚለው። የህገ መንግስቱ ማዕቀፍ ምንድን ነው ነው ጥያቄ። የህገ መንግስቱ ማዕቀፍ የአማራ ክልል ከዚህ እስከዚህ ነው፣ የትግራይ ከዚህ እስከዚህ አይልም የኢትዮጵያ ህገ መንግስት። እሱ ክልሎች ራሳቸው ናቸው ዲተርሚን የሚያደርጉት። ልዩነቶች ሲኖሯቸው የአማራ አይ እዚህ ጋር ነው ሲል፣ የትግራይ ክልላዊ መንግስት ደግሞ እዚህ ጋር ነው ሲል፣ ድንበራቸው ሲዛነፍ እርስ በርሳቸው ዴሊኔሽን ሲያስፈልጋቸው ያኔ እርስ በርስ እነሱ ሁለቱ ባይላትራሊ ይናገራሉ። በጋራ መፍታት ካልቻሉ አሁን ከዚህ ከባይላትራሉ ከማለፋችን በፊት ትግራይ ውስጥ ባይላትራሊ ከአማራ ክልል ጋር ሊነጋገር የሚችል መንግስት የለም። በስልጣን እኩል አይደለም። አማራ ክልል ላይ በህዝብ የተመረጠ መንግስት ነው ያለው። ትግራይ ላይ ከህገ መንግስቱ ማዕቀፍ አፈንግጦ የወጣውን ቲፒኤልኤፍን ክልሉን ወደ ህገ መንግስታዊ ማዕቀፍ እንዲመልስ ጊዜያዊ መንግስት ነው ያለው። ጊዜያዊ መንግስት ስልጣን የለውም ይህንን ማድረግ። ከአማራ ክልል መንግስት ጋር የሚያወራበት ስልጣን መፍጠር ነው መጀመሪያ የሚሆነው። በዛ በፈጠረው ስልጣን እንደ አቻ ተነጋግረው ሁለት ክልላዊ መንግስቶች የስምምነት ሀሳብ ካመጡ ማለፊያ፣ ካልሆነ ግን ይነጋገሩና እነሱ ወደ ፌዴሬሽን ይወስዳሉ። በውስጣቸው 2/3 ድምፅ አግኝቶ በራሳቸው በክልሉ ፌዴሬሽን 2/3 ድምፅ አግኝቶ ወደ ፌዴሬሽን ይወሰዳል። ከ2 ዓመት እስከ 3 ዓመት ባልፈጀ ጊዜ ውስጥ የፌዴሬሽን ምክር ቤት ወደ ውሳኔ ይወስደናል። ሞስት ፕሮባብሊ ሬፈረንደምን ያካትታል ማለት ነው በአካባቢው ላይ የሚኖረው ህዝብ። ቀደም ሲል የሚያነሳሁት ያልተመለሰ ጥያቄ አለን። ከግጭት ከግድያ ከእገታ መውጣት አቅቶናል። ተስፋ አድርገን ነበረ። በተለይ ኢህአዴግ ስልጣኑን አሁን ላለው ኢህአዴግ ለነበረው አሁን ብልጽግና ለሆነው አካል ሲያስረክብ ብዙ ተስፋ ያደረግንባቸው ነገሮች ብሰው ቀጠሉ። ለምንድን ነው? እንግዲህ ምንድን ነው ቀደም ሲል ኤርፖርቱን የሚያነሳውበት ሰዎች መኪናን ሸሽተው ይህንኑ መታገትን፣ መገደልን፣ መዘረፍን ሰግተው አየር መንገዱን አውቶቡስ ተራ አስመስለውታል ብዬ ነበር። ምንድን ነበር ተስፋ ያደረግነው? እሱ ሰላም፣ ልማት፣ ፍትህ። ማንኛውም ህዝብ ተስፋ የሚያደርገው እሱ ነው። ሰላም፣ ልማት፣ ፍትህ በጣም ጀነራል ናቸው፣ ኤንድ ሪዛልትስ ናቸው።
ሙሉ በሙሉ አይመጡም። ለኛ አይደለም ለማንም አይመጡም። ግን በዚህ ልክ ደግሞ ሙሉ ለሙሉ ይወድማሉ ወይ? ወደኋላ መመለስ ነበረብን ወይ? እሱን እኮ ነው የምልህ። አሁን የነበረው ጸጥታ የነበረው ኢትዮጵያ ውስጥ የነበረው ሴኩሪታይዝድ የሆነ የትም ቦታ መሄድ ትችላለህ፣ ምንም የሚቃወም የለም። ኦነግ ከሆነ ኤርትራ ነው፣ ማንም ኔምት ሁሉም ውጪ ነው። ኢትዮጵያ ውስጥ ከመንግስት ከአብዮታዊ ዲሞክራሲ ከኢህአዴግ መንግስት ሀሳብና ፍላጎት ውጪ ውልፍጥ የሚል አካል የለም። ወይ እስር ቤት ይገባታል ወይም ደግሞ ከኢትዮጵያ ወጥቶ ተሰዶ እዛ ይደራጃል። በዛ ጊዜ የነበረው ሰላም የዚህ ውጤት ነው። የመጣው ለውጥ አፈናንና የፖለቲካ ሞኖፖሊን ያስቀጥል የሚል አይደለም። ክፈቱ፣ መድረኩ ይከፈት፣ ሌሎችም ይሳተፉ፣ ተቃዋሚዎችም ይግቡ የሚል ነበር። የታሰሩትን ፍቱ የሚል ነበር። ታሰሩ፣ ተፈቱ። ጠመንጃ ዛሬ እየወለወሉ ውጭ ያሉት ገቡ። ይሄው እናታችን ኬሻ ይዘው ፕሌን የሚሳፈሩት በባስ ቢሄዱ አንገታቸውን ስለሚሏቸው ነው የተፈቱት ሰዎች። ምንም መወሻሸት አያስፈልግም። ሌላ አካል አይደለም መንግስት አዘጋጅቶ ኮፍያ ለብሶ ዊግ አድርጎ የሚል የሚያስቅ ቀልድ አለ ኢትዮጵያ ፖለቲካ ውስጥ። በጣም ሆድን አይጠገቡም። በነገራችን ቀልዳችን ላይ ኢትዮጵያ ፖለቲከኞች መንግስት ብርህን ከፈለገ እዚሁ አይቀበልህም እንዴ? ምን ዊግ አስለበሰው? 500,000 ብር ከፈለገ መንግስት 1.2 ሚሊዮን ብር መቀበል ከፈለገ ምን ዊግ ለብሶ ጫካ ውስጥ የኔን አጎት መያዝ አስፈልገው? እዚሁ አይቀበለኝም። በእጁ ነኝ ደግሞ ከሱ ጠብቃለሁ እንጂ እሱ ከኔ አይወስድ። እውነት እንነጋገር ከተባለ የፈታናቸው ሰዎች ያኔ ተስፋ አድርገን የዲሞክራሲ ሁሉም ሀገሩን ወዶ ለጋራ ይሰራል፣ ይደመራል፣ አብረን እንሻገራለን በሚል ተስፋ በር ተከፍቶ ከውጭ የገባው በር ተከፍቶ ከእስር ቤት የወጣው ዛሬ ማዘር በፕሌን ሄዳ የማታውቀው ኬሻ ተይዞ ከነሸንኮራ ከዛ ከነምን ፕሌን የምትሳፈርበት ምክንያት የፈታናቸው ከውጭ ያስገባናቸው ሰዎች ዛሬ ለየት ያለ ኬላ ዘርግተዋል። ኢትዮጵያ ውስጥ ብጥብጥን የፖለቲካ መፍትሄ አድርገዋል። እነሱን በማሳደድ ውስጥ እነሱ ጀግና ለመሆን ህዝብ ውስጥ ለመለጠፍ የነደፉት ታክቲክ አልሰራም። ፐርሲው አላደረጓቸውም። በሂደት ህዝብ አብሯቸው ከመቆየት አብረ ከመኖር ሰው ብዙ ትማራለህ። ለዛ ነው ሰዎች ትዳር እንደተጀመረ ወዲያው ብዙ ጊዜ ግንኙነቶች የሚፈርሱት። ተቀጣጥረህ ስትገናኝና አብረህ ስትኖር ይለያያልና ህዝቡ አብሮ ኖሮ አይቷቸዋል። እናንሳ ከሰዓታችን አኳያ ቀደም ሲል በፊት ገሌ ነው ጠላት ገሌ ነው ጠላት ምናምን ሄደና አሁን ኦሮሞ ነው እንትን እንደዚህ ያደረገ የሚል አይነት ነገር በስፋት ይነሳል የሚል ነገር አንስተልኝ ነበርና አንዳንድ ጊዜ እንደዚህ ሊነሳ የሚችልበት እድል እምልህ ነገሮችን በቅንነት የሚያዩ ሰዎች ጭምር እንዲያዝኑ የሚያደርጉ ክስተቶች ይፈጠራሉ። ለምሳሌ በተለያየ መልኩ የተነሱ አጀንዳዎችን ለጥጦ እንደ ማስፈራራትም የሚያደርገው በማጋነንም መልኩ ወይም ደግሞ የኔ ሀገር ነው አንተ ሁለተኛ ነህ የሚል ቶን ባለው መልክ የሚያወሩ ሊያውም የሚታወቁ ሰዎች አንዳንዶቹ እንደውም ትልቅ ኃላፊነት በተሸከሙ ሰዎች አንዳንድ ጊዜ መድረክ ላይ ወጥተው በተለይ ደግሞ ሚዲያ ባለበት ሁኔታም ላይ እንደሱ አይነት ነገር በቃ የሆነ የሚያበግን አይነት ነገር ሲናገሩ መንግስት በተለያየ መልኩ እነዛን ሰዎች ቢያንስ ለምን ተናገርክ ብሎ ማሰር እንኳ ባይቻል መገሰጽ የሚቻልበት እድል እያለ ዝም ብሎ ለቋቸው ይተዋቸዋልና እንደነዚህ አይነት ሰዎችም ለዚህ ጫና ስለሚፈጥሩ ቢያንስ እየቀነሰ እንዲመጣ ከግንዛቤ ባሻገር ያሉ እንዲህ አይነት ሆን ተብለው የሚፈጥሩ በራሱ በብሔረሰቡ ውስጥ ያሉ ብሔረሰቡ ላይ ሰዎች ጥላቻ እንዲኖረው ለማድረግ የሚሹ ኃይሎችን አደም ማስገዛት አይቻልም ወይስ ተፈልጎ ነው? ምንድን ነው? ይለያያል። ባይዘው ለሁሉ ነገር አንድ አይነት እንትን የለውም። አንዳንዱ ነገር ፋሽኑ እንዳለፈ ሳያውቅ ሰው የለበሰውን ልብስ የሚጥልበት ፍጥነት ልክ ያወቀ ቀን ማለት ነው። እንዲህ እኮ ፋሽኑ አልፏል ከተባለ ከዛን ቀን በኋላ ሰው የማይለብሰው ገብቷል ለየት ብለሃል ማለት ነው። አልደረስክም። ሰው እኛ ሀገር በባይዘው ሽምግልና
እኔ ባይዞ እንደዚህ ዊርድ ሆኑ ምሳሌዎች የምጠቀመው አውቄ ነው። ሽምግልና የሚባል አሁን ሴት ልጃችሁን ለልጃችን ለመጠየቅ ሲላክ አይተነዋል ብዙ አጋጣሚዎች እና ምናልባት እናት ታውቅ ይሆናል ትንሽ ፍርፍርም ነገር ምናምን እንዲያዘጋጁ አባት አያውቅም። ሞስት ታይምስ ማታ ተነጋግረው ምናምን ጠዋት ላይ ሽማግሌዎች ነው የሚመጡት። ግርግር የለም ምንም የለም። ማንም ሰው አያውቅም። እሹ ልክ ብሎ ጠዋት ላይ ይመጣሉ። ቤተሰብ ነው 10 ሰው በላይ የማይካተትበት የሆነች ቀጠን ያለች ፍርፍር ከበሉ ነው እሱ ነው። ይሄ ነበር ሽምግልና እኔ ከዚህ ሀገር ስወጣ። አሁን በፒክአፕ ትራክ ነው አበባ ምጫ ነው። ፉክክር ነው ይሄንን ያመጣው። ፉክክር የወለደው ነገር ይፎካከራል እና እሱን መጠቀም መቻል አለብን። ኋላ ቀር የሆነ ነገር የሚያደርጉ ሰዎችን ኋላ ቀርነታቸውን ፈገግ ብለን እያሳየን በፉክክር መንፈስ እንዲያድጉ ማድረግ ይቻላል። ቢኮዝ ሁሉን አስራት ሰው አሁን ሚዲያ ላይ አንተ ብግን የሚያደርግ ሰውዬ ማለት ነው ባለሙሉ መብት እኮ መጥቶ ያለችውን እውቀትም ማይምነትም የማሳየት መብት አለው። ኢትዮጵያ እውቀቱ እንዲበዛና ማይምነቱ እንዲቀንስ መስራት፣ ፋሽን የሆነው ጥሩ መናገር፣ አብሮነትን መስበክ፣ ማደግ እነኝህ አሉ አይደል? ዓለምም ሲያዩ የሚወድልህ ጥመቴን ምናምን ሳይሆን እነኝህ እንደሆኑ ስታየው ሰው ፊት ወይ ምንድነው ይሄ ደግሞ ምናምን ብለህ ፈገግ ካልክበት ሰውዬው እንዴ ተቀየረ እንደ ይሄ ነገር ይላል። ያ ሞር ድራይቭ አለው። የሚገርም ነገር አንዳንድ ህግ ያልጣሱ አሁን ሌባ ማሰር ነው። ሌባ አስረ ከዛ በኋላ ትነጋገራለህ። መጀመሪያ አስረ ከዛ ነው ወሬ የምናወራው። እንዲህ አይነቱን ዝም ብሎ ትርምክ ምን ማይጥም ነገር ማይመስል አይደለ የሌለው ነገር የሚናገርን ራሱ እያረመ እንዲሄድ ካለው ከሚመጥነው ነገር ጋር እንዲሄድ ሞር ገበያውን ኮምፒቲሽኑን ማድራቱ ነው ይሻል። ሶ ይግቡ ስማርት የሆኑ ሰዎች፣ የሚናገሩትን የሚያውቁ ሰዎች፣ ለሰው የሚመጥን ነገር የሚናገሩ ሰዎች፣ ሰው የሚሸት ነገር የሚናገሩ ሰዎች ይግቡ። ይኮንኑታል። ገብቶሃል? በኮንትራስት እየኮነኑት እያጠፉት እያከሰሙት ይሄዳሉና አንደኛ ሚዲያው ላይ ይግቡ ሰዎች የሚችሉ የሚያውቁ የሚባል የማይባል የሚያውቁ ለሀገር የሚጠቅም ነገር ስርዓት ያለው ነገር ደርዝ ያለው ነገር መናገር የሚችሉ ሰዎች ይናገሩ። ቦታውን የያዙ እየተተካ ይሄዳል። በነገራችን ላይ በጣም ብዙ ሰው እየታሰረ ነው። የዛሬ 2 ወር ቲክታክ ላይ የተናገርኩት አድኖ ቪዲዮን አይተው ከሆነ እየመጣ ያለ ነገር አለ። አሁን በጣም ብዙ አካላት እኔ እኮ ከመንግስት ነኝ እኔ እኮ እንደዚህ ነኝ የሚለው አያስጠልም። አካውንታቸው ውስጥ ያለው ገንዘብ እየተለጠፈ ፎቶቸው እየተለጠፈ ወደ እስር ቤት የሚተሙበት ጊዜ ይመጣል። ይሄ ትክክል ነው። ወደ ምክክሩ እንመለስና አብንና ማነው እናት ፓርቲ ጠንከር ያለ አዲስ አበባን በተመለከተ መግለጫ ወጥተዋል። እንግዲህ ያሉ ባልታ አይደለም የራሳቸው ባወጡት መግለጫ ላይ ነው ያደመጥነውና በተለይ የአዲስ አበባ ከተማ ጉዳይ የኢትዮጵያ ሕዝቦች የአንድነት እና የሉዓላዊነት መገለጫ መሆኗ በሕግ እውቅና አግኝቶ የሚጸናበት ወይም ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችል ነው ምክክሩ ያሳየኝ የሚል ስጋት ተፈጥሮብኛል የሚል ነገር መግለጫ ወጥቷል። ሌላ አንድ ወገን በሚል በኮቴሽን የጠቀስነው አካል በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምፅ ውድድር ሊስተናገድ አይገባም፣ ይህም ስጋቴ ነው የሚል ነገር አንስተዋል። እናት ፓርቲም እንደዚሁ በተመሳሳይ በወከባ ብዛት ለአንድ ቡድን ሆ ብሎ ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጥነውና እንደሱ አይነት ነገር ተመልክተናል የሚል መግለጫዎቹ እንዲህ አይነት ይዘት አላቸው። ምናልባት አይታቸው ላይሆን ይችላል፣ እነሱ ናቸው ያወጡት። ትዝብትህን ብቻ ኮሜንት እንድታደርገኝ ነው። በዚህ ልክ ነበር አዲስ የጸብ ግንባር ለመፍጠር የሚያስችል ወከባ ነበረው ወይም ለአንድ ቡድን በቁጥር ብልጫ ሌላውን ለመደፍጠጥ አይነት ነገር እዛ ተስተውሏል? ሲጀመር ቁጥር አልተጠቀመም። ቁጥር ብልጫ ኢኔሴንስ እነሱ ያሉት ነው። እዛ ጋር ቁጥር ተጠቀማችሁ ሳይሆን ለምሳሌ ማጆሪቲ መሆኑን በተወሰነ መልኩ እንደ ብሔረሰብ ኦሮሞ ያውቀዋል። ስለዚህ የኦሮሞ ከተማ ለማድረግ ወይም የኦሮሞ መቀመጫ ለማድረግ የሚመስል ነገር ከአዋዮቹም ከተመካካሪዎቹም በኩል ጫና ነበረ፣ ጣልቃ ገብነት ሁሉ ጭምር። እንዲያውም ከበላይ የመጣ ነው ተብሎ ሁሉ ቃለ ጉባኤ ውስጥ ለማካተትም በሚደረግ ጥረት ላይ ነው ጭቅጭቅ የተፈጠረው የሚል ነገር እና ወደ 5 ቀን የፈጀው ክርክር በዚህ ምክንያት ነው ሲባል ተሰጥቷልና እንደ ማንኛውም አጀንዳ ነው አዲስ አበባን ያለፋችኋት ወይስ በተባለው ልክ? እኛ አዲስ አበባን ብቻ ነው የተወያየነው። ድሬዳዋን አዲስ አበባን ብቻ ነው የተወያየነው። አንድ ቡድን እንደ ቴማቲክ ቡድን አንድ አጀንዳ ነው የሚወያየው።
ስለዚህ አሁን አንተ እንደውም የአዲስ አበባ ላይ ስለነበር አሁን እኔ ባጠቀስኩት ልክ ነው። ቀጥታ የአዲስ አበባ ጉዳይ ላይ እዛ ግሩፕ ውስጥ ነው ያጋጣሚ ጉዳይ ያለው። ስለ አዲስ አበባና ስለ ድሬዳዋ የፌዴራል ከተማዎች ጉዳይ ላይ ነው የተወያየነው። የፌዴራል ከተማዎች ነው መቀመጫ፣ እሱንም ነገር በደንብ የፌዴራል ከተማዎች በሚለው ነው የተያዙት። ቢኮዝ በቋሚነት የፌዴራል ከተማዎች ናቸው። የኦሮሚያ ዋና ከተማ ዛሬ የት ነው? የኦሮሚያ ዋና ከተማ ወይም የኦሮሚያ መቀመጫ፣ የኦሮሚያ ክልል የክልሉ መንግስት መቀመጫ ወይም ዋና ከተማው የት ነው ዛሬ? አዲስ አበባ እኮ ምኑ ነው? እኔ አሁንም ግልጽ አይደለኝም። ዛሬ አዲስ አበባ የኦሮሚያ ክልል መቀመጫ ነው አዲስ አበባ ወይስ የኦሮሚያ ከተማ ነው? መቀመጫና ከተማ እንትን ዘሴም ናቸው ትርጉማቸው? የክልሉ መንግስት መቀመጫ ማለት ዋና ከተማው ማለት ነው። የክልሉ መንግስት መቀመጫ የኦሮሚያ ክልል መንግስት መቀመጫ ሲባል አንዳንድ ጊዜ የተፈለገለት ተነስ ደግሞ ተብሎ እንዳይሄድ ብዬ ነው። የክልሉ መንግስት ማን ነው የሚያስነሳው? የሚያስነሳው ራሱ አይደል? እኛው እኮ ነን ህብረ ብሔራዊያን ሆነን የት እንነሳለን? እሱ ሳይሆን መቀመጫው የት ነው? የክልሎች መቀመጫቸውን ራሳቸው ይወስናሉ ይላል። ይሄንን ግን የዚህ ኦልሬዲ መቀመጫው አዲስ አበባ ላይ ነው። አዲስ አበባ ላይ ያለውን መቀመጫውን ግን የኦሮሞ ህዝብ አዲስ አበባ ከተማ ከነበረችበት ትንሽ ከነበረችበት እያደገች ስትሄድ ማንኛውም ከተማ ይሰፋል። እየሰፋች ስትሄድ ይሄንን ስፋት ያፈናቀለው በቀኝም በግራም በምንም ያንቀሳቀሰው የኦሮሞን አርሶ አደር በሁሉም አቅጣጫ የማንኛውም ሌላ ማህበረሰብ አልነካም። ስለዚህ በቀጥታ የዚህ ከተማ ከኦሮሚያ ጋር ከኦሮሞ ህዝብ ጋር ያለው ትስስር ምንም የማይካድ። ይሄ ከተማ እየተመሰረተው ያደገው የኦሮሞ አርሶ አደር የኦሮሚያ ክልል ሴንተር ላይ ነው፣ የኦሮሞ ህዝብ የሚኖርበት ቦታ ላይ ነው። ያንን ኮመንሰሬት የሚያደርግ ያንን ሬኮግናይዝ የሚያደርግ ክሎዝ መኖር አለበት። ያንን ለዛ እውቅና የሚሰጥ ክሎዝ መኖር አለበት እንጂ የፌዴራል ከተማ ሆኖ ይቀጥል። የፌዴራሉ ከተማ ነው፣ በፌዴራል ስር ነው የሚተዳደረው። የፌዴራል ዋና ከተማ ነው፣ የአፍሪካ መዲና፣ የኦሮሚያ ክልላዊ መንግስት መቀመጫ፣ የፌዴራል ዋና ከተማ ሆና መቀጠል ትችላለች። በህገ መንግስታችን ግን ልዩ ጥቅም የሚል አለ። እሱ ወደፊት ልዩ ጥቅሙን የጋራ ጥቅም እናደርገውና ወደ መደምደሚያው ላይ ነው የመጣልኝ። ግን ነበረው ይሞክራው ነበር እነዚህ ሰዎች የሰጡት መግለጫ አይደለም። ቆይ እኔ አሁን ሲጀመር የነበረው መግለጫው መቼ እንደተሰጠም አላውቅም። አንደኛው ማክሰኞ ምናምን 5 ነሐሴ 5 በቀደም ነው። ይሄ ሰሞኑን እኮ ነው። አሁን ይሄ መጨረሻ ሰዓት ላይ የሆነ ግብ ምናምን ነበር። እንደውም ጨርሰን ተመራርቅ በቃ ሁሉም ሰው በቃ ጥሩ ነገር የሚናገር ሰዓት ላይ አንድ ወንድማችን እጁን አወጣና አመጣው። ትንሽ ወጣ ያለ ነገር ትንሽ ብዙዎችን ኢሪቴት ያደረገ ደመቅ ያለ ነበር ያ ቀን ሙሉ በሙሉ። ከዛ በኋላ በዛ ወንድም ኮሜንት ሌላ ግን እንደዛ አይነት ነገሮች ሲኖሩ ወጥተው እነሱ ይጽፋሉ የሆነ ነገር እንጂ ሌላ ግን አሁን ብዙ እኔ ዝም ብዬ አሁን አዲስ አበባ ልክ ነህ ዙሪያን ኦሮሚያ ስለሆነ የኦሮሚያን አርሶ አደሮች ማፈናቀሏ የመሳሰሉት ከልዩ ጥቅም ጋር ተያይዞ የሚነሳው ተገቢነቱ እንደተጠበቀው ነው። አሁን አንዳንድ ከተሞች ምናልባት የምክክሩ እንትን ያጨቃጨቁን ጉዳዮች ላይ ብቻ የነበረ ይመስለኛል እንጂ ወደፊት የሚያጨቃጭቁን ነገሮች ላይ ለመወያየት አልሞከረም ወይ? አሁን አንዳንድ ከተሞች ልክ እንደ አዲስ አበባ በሚሰፉበት ሰዓት ላይ 2-3 ክልሎችን ተች የሚያደርጉ ክልሎች አሉ። እንደውም አንድ ሰው የሆነ ኮሜንት ላይ አይቼ በጣም ኖቲስ እንዳደረገው ያደረገኝ ለምሳሌ ደብረ ብርሃንን አሁን እየሰፋ ቢሄድ ወደዛ ወደ አማራ ነው፣ ወደዚህ ወደ ኦሮሚያ ነው። ነገ የሚመጡ ጭቅጭቆችን እንዲህ አይነት ከተሞች የፌዴራል ወልቂጤን አሁን ብትወስደው ወደዛ ኦሮሚያ ነው፣ ወደዚህ ቀቤና ነው፣ በዚህ ውራጌ ነው ወይ ከተማዋ ላታርግ ነው ወይስ እንዴት ልትሆን ነው የሚል እንዲህ አይነት የተመረጡ ከተሞችን ወደ ፌዴራሉ ማካተትስ ዘመናዊነት አይደለም? አይጠቅምም? ከተሞችን ወደ ፌዴራል ማካተት እንደ ምክረ ሀሳብ መጀመሪያ ላይ እንደቀረበ ነበር። ማለት ሌሎች ከተሞች ፌዴራል ከተሞች አዲስ አበባ፣ ድሬዳዋ ብቻ ሳይሆኑ ሌሎች ከተሞችም በሂደት እየተጨመሩ መሄድ አለባቸው። በተለይ እንደዚህ ትስስራችንን የሚያጠናክሩ ከፌዴራል መንግስቱ ጋር የሚተሳሰሩ በዲሞግራፊያቸውም ደግሞ ለአንድ ማህበረሰብ አሁን አዲስ አበባ 20% የሚሞላ ማህበረሰብ ያለ አይመስለኝም። ሁሉም 19፣ 18፣ 5፣ 10፣ 3 ምናምን ነው እንዳለ። ቻይና ራሱ 1% አያጡ። እንደዚህ አይነት ዲሞግራፊው የተበተነ ሲሆን ሞር ፌዴራሉን ሲመስል በፌዴራል ስር ማስተዳደር ህብረ ብሔራዊነታችንንም ለማጠናከሪያ ይረዳናል። እንደ ምክር ሀሳብ ይዘነዋል። እሺ እንግዲህ ከሞላ ጎደል
ባለ ሰዓት ላይ 1 ወር ሙሉ በጾምና በሱባኤ ውስጥ በሚመስል መልኩ ቆይተ እንደዚህ በማግስቱ ስለተገናኘን በጣም ነው ከልብ የማመሰግነው። ወደፊትም እንግዲህን ዛሬ ቤታችን መታል ጉዳይ ሲኖረን እዚያው በኦንላይን የምንገናኝበት እድል እየሰፋ ይሄዳል። ለማንኛውም ግን አሁን አንተ በተመኘውና ባልከው ልክ ሀገራችንም ሆና ሰዎችም ይህን ያደመጡ አካላትም በጥሞና ቀልባቸውን ገዝተው ስናወራ በነበረው ልክ ለሀገራቸው እንዲሆኑ ነው የእኛም ምክር ሀሳብ። በባይፈርስ ሚዲያ ስለ ነፃ ሀሳብ ተመልካቾች ስም እዚህ ድረስ ተገኝተ ለሰጠን ቃለ ምልልስ ለሰጠን ሀሳብና ሌሎችም ምክር ሀሳቦች እጅግ በጣም ነው ከልብ የማመሰግነው አያና ፈይሳን። ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን በጣም ከልብ ነው የማመሰግነው። ስሜ ባይፈርስ ነኝ፣ የፕሮግራሙ ዋና አዘጋጅ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር። ጤና ይስጥልን። ቻው። አመሰግናለሁ። አመሰግናለሁ።